ማስረጃ ስጠኝ ሲባል ክርክር አይደለም። እሺ ስለዚህ ሐዋርያት ሥራ ምዕራፍ 2 ማርቆስ 16:16 ጥምቀት ለድህነት ነው ይላል ብለህ ነው የምታምነው ማለት ነው አይደል? በጣም አሪፍ። ይህንን የክርስቶስን ቃል ሰው ሊቀበል ይገባል፣ አለበለዚያ ግን ካልተቀበለ የክርስቶስ ተቃዋሚ ነው ማለት ነው አይደል? እኔን ማምነው እንደዛ ነው። በጣም አሪፍ፣ በጣም አሪፍ። አንተ አማኑኤል ህብረት ነህ አይደለ? በእምነት መግለጫችሁ ጥምቀት ለድህነት ነው የሚል ማስረጃ ልታሳየን ትችላለህ? ምናልባት የለውም። ተሜም ጠይቆኝ ነበር። አሁን የለም፣ ለድህነት ብሎ አያምኑም። በጣም አሪፍ። ስለዚህ ስህተት ቸርችህ ስህተት ነች ብለህ ነው የምታምነው ማለት ያለበት ህብረት። እሱን በእኛ እንትን እንለዋለን፣ ችግር የለውም። አሁን ወደ እንትኑ እንግባና ወደ ጥያቄው እንግባና እኛ እንትን እንለዋለን ማለት የክርስቶስ እሱን እኛ የምንፈታው ነገር የክርስቶስን ትምህርት ቆያ እሱን አሁን ይኸውልህ፣ ፖለቲካ አትስራ። ስም እያወጣህ ነው አንተ አትበል። አሁን ተስማምቼልሃለሁ። ገብቶኛል ሀሳብህ ዋድን ያውቃለሁ። የክርስቶስ ትምህርት ተቀብለዋል አልተቀበሉም ሲባል ስለምን ፖለቲካ ተቀብለዋል? ትክክለኛ ቤተክርስቲያን ናት። አማኑኤል ህብረት ማለት ትክክለኛ ቤተክርስቲያን ናት። ለድህነት ነው አሁን ኢንዲቪጁዋል ለሰን ቸርቿ እንደ ቸርች በጣም ብዙ ውሸቶችን ሰማሁኝና ከመጨረሻው ልጀምር። ምን አልክ? አንድ ሰው ጥምቀት ካልተጠመቀ በስተቀር የመንፈስ ቅዱስ ጸጋ ሊቀበል አይችልም አልክ። ትክክል ነኝ? ትክክል ነኝ። ትክክል ሊቀበሉ አይችሉም? ኦኬ እሺ። ግርዘትስ ልመለስልህ ስለሆነ ነው። ግርዘትስ አሁን ወደ ውይይት እየተወያየ ነው። ጥያቄ እየጠየቅክ እኮ ነው። ጠይቅ። አሁን ምን አለ? ዝም ብያለሁ አይደል? እስካሁን ይዋዴ በጣም ተረጋግቼ ሰምቻለሁ። ስለዚህ አሁን መጨረሻ ላይ ምን አለ ዮሐድ? ጥምቀትን ካልተጠመቀ በስተቀር አንድ ሰው የመንፈስ ቅዱስ ስጦታ ሊቀበል አይችልም ብሏል። አምኖልኛል። አሁን እኛ ወጥተን እናነባለን። የሐዋርያት ሥራ ምዕራፍ 10 እንሂድ። በጣም ነው የማዝነው። የሐዋርያት ሥራ ምዕራፍ 10 ከቁጥር 44 ልሂድ። በደንብ አዳምጡ። ከ44 ጀምረ ነበር ነው። ጴጥሮስ ይህንን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ አለ። የሰማችሁ ነው። ጴጥሮስ ይህንን ነገር ገና ሲናገር ቆይ ካሜራ ማንነት አንዴ ጴጥሮስ ይህንን ነገር ገና ሲናገር ቆይ ችግር የለውም። ቆይ ያነበብኩልህ ነው። አንዴ ጠብቀኝ። ቆይ ተረጋጋ። ቆይ ያለችዋን መካነ ኢየሱስ ስለማውቃት አውጣው። እኔ እኮ ስለ የትኛዋ መካነ ኢየሱስ እያወራን እንደሆነ ራሱ እነግርሃለሁ። ከፈለክም እኔ በማስረጃ ልክፈታ። አሁን እኔ ልክፈታ። እሺ አሁን እኔ ልክፈታ። አሁን እሺ ቆይ አንዴ መብራት እንትን ልበልና እንደ እግዚአብሔር ቃል ማለት ወንድሞቼ አብርሃም ሚውት አድርግ። ዝም ብለህ ማን ያስገባው እንዳከፍት አብርሃም አትክፈትለት፣ ችግር የለውም። የሚያወጣውን እንዴት እንደሆነ ነግሯለሁ። እኔ ከየት እንደተጻፈ እንዴት መካነ ኢየሱስ እንደተስማማች እኔ ደግሞ ነግሯለሁ። ችግር የለውም። አውጣው። አንተ የምታወጣውን አውጣው። ጋሪ ተረጋጋ። አንተ ነህ እንዴት እንደተጻፈ ግን ምን እንደሚያወጣ ታውቃለህ? ማለት ምን እንደሚያወጣ አውቀህ ነው? አዎ ስለማውቅ ነው። ምክንያቱም መካነ ኢየሱስ ይኸውልህ ምንድነው የሚያወጣው? ልንገርህ፣ ልንገርህ መካነ ኢየሱስ በአብያተ ክርስቲያናት ህብረት ሳትጠቃለል በፊት የዛሬ 30 ነው 40 ዓመት ነው። ቆይ አንዴ ህብረቱና የሚያወጣው ምንድነው የሚለውን ብቻ ንገረኝ ወዳጄ። ለምን መስማት እሱ ያውጣና ከዛ ቀጥሎ ነው ይነግራል። አይ መጀመሪያ ንገረኝ እንጂ አውቃለሁ ስላልክ እስኪ ያወጣ እኮ ነው። እሱ ያወጣ ለአንተ የምንወያየው ከሱ ጋር ነው። እሱ ያወጣል። እሺ እኔ ልጠይቅ፣ ንገረኝ። ምንድነው የማወጣው? በጣም ስለገረመኝ የሚያወጣውን አውቃለሁ ስላልክ። አይ እኔ አውጥቼዋለሁ፣ ግን ምንድነው የማወጣው? አንዳንዴም እንደ ነብይ ስላደረገ እስቲ አውጣና አንብበው ልስማ። ያው ሚውት አደረኩልህ። እሺ ሚውት አድርጋ። እኔ እኮ አውቃለሁ ምን እንደሚያወጣ ምናምን ብለህ ስለተናገርክ እንደው ይሁዳ፣ እኔ ደግሞ 1000% እርግጠኛ መሆነው
ምን እንደምታወጣ አያውቅም። 1 ሚሊዮን% እርግጠኛ ነኝ። ኧረ ሚሊዮን እየሄደ ነው ይሄ ነገር። ቆይ ጨረታ ውስጥ ከመግባት ደብረ ዘይት አካባቢ ላይ ቆይ ስማ አንተ ነህ ደብረ ዘይት አካባቢ ላይ ሚሊዮንና 1000 ቀልድ ሆነ እንዴ ዘንድሮ? ታሙ ግድ የለም ታሙ፣ እኔ እናንተ ስለምንተዋወቅ ከሱ ጋር እንጨርስ። ቆይ ዝም ብለህ እኔ በጣም ነው ማቀ ስለማቀ ነው። ዝም በል ታምዬ፣ ዝም በል። አሁን እሱ ያወጣል። ከዋድ ጋር ቀጥሉ። ይሄን ታውቀዋለህ አንተ ነህ። ይሄን ታውቀዋለህ? ማይክን ክፈተው። አሁን እያወራ ከሆነ ይሄን ታውቀዋለህ? አንበው ታውቀዋለህ ወይ? ከዛ አንበው አይደለም መልሱን እነግርሃለሁ። አንተ አንበው። ኧረ ጥያቄን እየሰማህ እባክህ ወዳጄ፣ ልታነብልኝ አይደል እንዴ? ታውቀዋለህ ወይ እኮ ላነብልህ እኮ መጀመሪያ ምን እንደማነበው እንጂ የተገለጠው ለማንበብ ነው አይደለ? የገለጥከውን አንበው። ስታነበው እኔ መልስ እነግርሃለሁ። ምን ችግር አለ? እሺ ያው ጥምቀት ምን አይነት ስጦታዎችን ወይም ደግሞ ጥቅሞችን ያስገኛል ይላል ጥያቄ። መልስ የኃጢአት ይቅርታን ያስገኛል፣ ከሞትና ከዲያብሎስ ይቤዣል፣ እንዲሁም የእግዚአብሔር ቃል እንደሚያውጀው አለ በእርሱ ለሚያምኑ ሁሉ የዘላለም ድነትን ይሰጣል ይላል። እሺ ጨረስክ? አነበብክልኝ? መካነ ኢየሱስ ይሄ መጽሐፍ መቼ ነው የታተመው? መቼ ነው ይሄ? አይ ግለጥና አንብብልኛ። ከዋናው ላይ ተመለስና አውቀዋለሁ ብለሃል። ቆይ አንዴ ስማ። አዎ ስለማውቀው እኮ ነው የምከራከርህ ወዳጄ። ቆይ አንዴ አንተሽ ረጋ በልና መጽሐፉ ታውቀዋለህ። ኧረ እባክህ ረጋ በል እባክህ። አሁን ምንድን ነው እንደዚህ መጮህ? ተረጋጋ። ቆይ አንተ ቅድም ማይክ ክፈት መከራ፣ አሁን ደግሞ ማይክ ዝጋ መከራ። አትረብሽ እባክህ። ቅድም እንዲህ አይነት አታካራ ውስጥ እንዳትገባ ነበረ። ይሄን መጽሐፍ ታውቀዋለህ ወይስ አታውቀውም ብዬ ስጠይቅህ ምን አልከኝ? ችግር የለውም እኔ ስለማውቀው አንብበዋል። ከአንብቤያለሁ። አሁን መልስ። መካነ ኢየሱስ እንዲህ ብላ ታምናለች። ትቀበላለህ አትቀበልም? ጨረስክ? አሁን አንተ ጨርሻለሁ። ጨረስክ? ልመልስልህ። አሁን ጣልቃ እንዳትገባ። አሁን የምልህ ይሄ መጽሐፍ መቼ እንደታተመ የት ሄድክ ወዳጅ? ቤተ ክርስቲያኗ በኢትዮጵያ ኦርቶዶክስ እና በእንትን መሀል ስለነበረች ያኔ ይህንን ሕግ ትጠቀምበት ነበር። አዲሷን ሕግ ግን ይህንን አልከተተችም። ይህን መጽሐፍ ገልብጥና አንብበው። ለዚህ ነው 1 ሚሊዮን% እርግጠኛውን የምነግርህ መካነ ኢየሱስ በውሃ ጥምቀት መዳን አታምንም። አንዴ መቼ ነው በኦርቶዶክስ መሀል የነበረችው? በስንት ዓመተ ምህረት ነው? እስቲ ንገረን ነው እባክህ። አዲስ ወንድሜ ይኸውልህ፣ አሁን አንተ አንቺ ቀንሽው። ይኸውልህ አንዳንድ ጊዜ ለእውቀት ከሆነ ለእውቀት ነው። ኧረ ለእውቀት ነው እኮ አዲስ እውቀት እያገኘን ነው። መቼ ነው የነበረችው እኮ አንተ ስትጠየቅ ለምንድን ነው ለእውቀት ከሆነ በሰላማዊ መንገድ አትበል በየመሃሉ አልኩ። ጠየቁ የሆነ ሰዓት ላይ በኦርቶዶክስ መካከል ላይ ስለነበረች እንደዛ ይሄን መጽሐፍ አሁን መካነ ኢየሱስ ትተዳደርበታለች። መቼ ነው ንገረን እባክህ። መቼ ነው በኦርቶዶክስ መካከል? እኔ ግን ኦርቶዶክስ መካነ ኢየሱስ ይሄንን ትተዳደርበታለች። አሁን መቼ ነበረ? መልስልን። ኢየሱስም ወዳጄ ይኸውልህ ይሄ መጽሐፍ ይኸውልህ አየህ ችግሩ ይሄ ነው። ይሄ መጽሐፍ ንገረን እባክህ። አሁን አንተ በጣም ስለምታውቅ 1000% ስለ መካነ ኢየሱስ 1000 አይደለም 1 ሚሊዮን እኮ። ስለዚህ አሁን እየተማርኩ አንዴ ረጋ በል እሺ። ስለ መካነ ኢየሱስ 1000% አውቃለሁ አልከንና ይሄንን መጽሐፍ መጀመሪያ በኦርቶዶክስ ቆይ አንዴ ስማ እባክህ፣ ሀሳብ እስኪ ስማ። እሺ ተባረክ። በቃ ስማ እባክህ 1000% እርግጠኛ ስለሆንክ ስለ መካነ ኢየሱስ ምን አልከን መሰለ? ይሄንን መጽሐፍ በኦርቶዶክስ ስር ስለነበረች በኦርቶዶክስ መካከል ስለነበረች የዛኔ እንዲታምን ነበረ። አሁን ግን ይሄንን አትቀበለውም ብለናል። እስቲ መቼ ነው በኦርቶዶክስ ስር የነበረችው መካነ ኢየሱስ? ከዛ በኋላስ መቼ ነው ትታ የራሷ እምነት የያዘችው መካነ ኢየሱስ? እስቲ ልንገርህ፣ መካነ ኢየሱስ ቤተክርስቲያን በሚሽነሪዎች ስትመሰረት ይኸውልህ ሰማኝ፣ በኢትዮጵያ ውስጥ የመካነ ኢየሱስ
ቤተክርስቲያን ስትመሰረት በሚሽነሪዎች ነው የተመሰረተችው። ሚሽነሪዎች ወደ ኢትዮጵያ ገብተው ይሄንን ሲያስተምሯት ይሄንን ቃል ለብዙዎች ኢትዮጵያ ውስጥ አብዛኛውን በደቡብ ክልል እና በተለያየ ክልል ውስጥ ሆነው ይሄን በጥምቀት ያድናል የሚለውን ትምህርት ለነሱ ሰበኳቸው። መጨረሻ ላይ ይሄኛውን ትምህርት ከእግዚአብሔር ቃል ጋር ሲያዩት የማይሆን መንገድ ስለሆነ ቤተክርስቲያኗ ከአብያተ ክርስቲያናት ህብረት ጋር ለመዋሃድ ስትል ጥምቀት ያድናል የሚለውን ትምህርት በማየት ይሄኛውን ነገር ከራሷ አወጣች፣ በመስማማት ማለት ነው። ቤተክርስቲያኗ ይሄንን አውጥታ አሁን ያለችበት ህግ ግን መካነ ኢየሱስ ቤተክርስቲያን ወደዳችሁም ጠላችሁም በጥምቀት ማዳን የምታምን ቤተ እምነት አይደለችም። ቤተክርስቲያኗ በክርስቶስ ኢየሱስ ደህንነት የምታምን ነች። በጣም እናመሰግናለን ለሰጠን ኢንፎርሜሽን ምናምን። በጣም ለምን አናወራ? ጥምቀት ያድናል በሚለው አንድ ይስማ እንጂ ሰው ሲሰማ ቁም ነገር እያወራህ ስለነበር አይደለም የሰማን። ስለዚህ የሰው ሀሳብ መስማት ልመድ። እሺ አሁን ምን አልከን? መካነ ኢየሱስ እንዲህ ብላ ጫና ነበረባት፣ ኦርቶዶክስ ስር ነበረች፣ ስለዚህ እንዲህ ብላ ተቀበለች። ከዛ በኋላ ግን አሁን ግን በቃ ጥምቀት ለድህነት ብላ አታምንም አልከን። የእኔ ጥያቄ እንደዛ ቀድምም እንደዛ ስላልከን ነው ጥያቄን ምን ብዬ የጠየቅኩ አርቲኩሌት አድርጌ መቼ የሚል ነው የጠየቅኩ እንጂ መጀመሪያ እንዴት አምን ነበረ ከዛ በኋላ ትታዋለች ይሄን ብልህናል መጀመሪያ። አሁን ጥያቄ አንተ ነህ፣ በደንብ ስማ። ደግመ መጀመሪያ እንዴት አምን ነበረ ከዛ በኋላ ትታዋለች ብለህ እንዳትደግሙ። ጥያቄው መቼ ነው መጀመሪያ ስታምን ነበር? ከዛ በኋላ የተወቹ መቼ ነው? በስንት ዓመተ ምህረት ነው የተወቹ? ክርክራችን ስለ መካነ ኢየሱስ ነው ወይስ ውሃ ጥምቀት ያድናል አያድንም? 1000% አውቃለሁ ብለህ ደግሞ ስለ መካነ ኢየሱስ መቼ ነው? በስንት ዓመተ ምህረት ነው የቀየረችው? ነገር እንዴ ጆሮ አለ አይደለ? ሰማለ ጆሮ አለ። ጥያቄውን አብደላ ጥያቄውን በደንብ ስማ። የምትመልስ ከሆነ መልስ፣ አለበለዚያ አሁን እንደተያዝክ ሲገባ እንዲህ እየተፈራገጥክ ነው። ስለ መካነ ኢየሱስ ነው ውይይታችን፣ ስለ ጥምቀት ነው። እኔ ንጹህ ሆኜ ነው ማውራ። ስለዚህ መቼ ነው ነው ጥያቄው። መቼ ነው የቀየረችው እምነቷን? ሌላ ነገር ውስጥ ለምን ትገባለህ? መቼ ነው መልስ። መቼ ነው መልስ። አንተም ልትያዝ ስትል መቼ ነው እያልከው ከታች ያዘኝ፣ እባክህ ያዘኝ። እስኪ መካነ ኢየሱስ መቼ ነው እንደታላኝ? ቆይ አንዴ ሚዩት አድርጌያለሁ። ጊዜ ነው የሚያመለክተውና ቆይ ማስረጃ እሰጥሃለሁ። አሁን እጄ ላይ ያለው ይኸውልህ፣ አንተ ከሰማኝ ሰማኝ። አንዴ አዳምጠንሽ አንዴ የዋድ ጥያቄ እሺ አንዴ ቆይ፣ አረስ ስማ አንዴ፣ በጌታ ስም የዋድ ጥያቄ ሁላችንም ጥያቄ ነው። መቼ የሚለውን ጥያቄ ማትመልስ ከሆነ 1000% አውቃለሁ ያልከው ገደል ነው የሚገባው። ስለዚህ መቼ የሚለውን መልስ፣ ከዛ ስለ መጽሐፉ ታወራላችሁ። እባክህ ቀጥል። አሁን መቼ የሚለውን ካልመለስክ ግን መቀጠሉ አያስማማንም። መቼ የሚለው መልስ። ይኸው አሁን እናንተም ልትያዙ መተህ ድርቅ አልክ። ይኸው እኔ ማስረጃ ሰጥሃለሁ እጄ ላይ ያለው አንድ ስልክ ስለሆነ። ስለዚህ ከሰማኸኝ ከፈለክ የተወሰነ ሰዓት ጊዜ ትታገሰኛለህ። አሁን የምፈልገው ነገር ግን አንድ ነገር ነው። ምናወራው ጥምቀት ያድናል አያድንም በሚለው ነው አይደል? የገባ ነው። እሱ መጣና መካነ ኢየሱስ ታምናለች አለ። መካነ ኢየሱስ በጥምቀት አታምንም አልኩት። ማስረጃ አልከኝ፣ ማስረጃን እሰጥሃለሁ አልኩ። መታገስ ነው እሱ፣ ምንም ችግር የለም። እኔ እሰጣቸዋለሁ። እዚህ ጋር 700 ምናምን ሰው አለ አይደለ? ይኸውልህ እነግርሃለሁ፣ አንድ ስልክ ስላለ እኮ ችግር የለውም። ጌታ ሆይ እንዲያውም 1000 አለም ያልኩህ 1 ሚሊዮን ያልኩህ፣ ማስረጃውን ብቻ አምጣ። 1 ሚሊዮን ጊዜ ማስረጃ አመጣለሁ አላልክም እንዴ? በቃ ሚዩት አድርግና ቀጥል። ማስረጃውን ክፈት እባክህ። አሁን ቆይ አንተ ነህ፣ እኛ ህፃናት አይደለንም። የሚገርም ዝም ብለን እንደኔም ህፃን አይደለሁም። እሺ አንዴ ሚዩት አድርገው። እንዴ ምን አይነት መከራ ነው እባክህ። ህፃናት ናቸው። ኦኬ ተረት ብለው ጀምረው ዝም ብለው ወላጆች የፈለጉትን ነገር አምጥተው አውርተው ምናምን ከጨረሱ በኋላ ማስረጃ አይፈልጉም ምናምን፣ እንቅልፍ እንዲመጣላቸው ብቻ ነው ተረቱ የሚነግሯቸው። እውነት ይሁን አይሁን
እነሱ ማለት ለህፃናቶቹ it doesn't really matter ማለት ነው። እዚህ ጋር ግን ትላልቆች ነን ዝም ብላ አውርተህ ከዛ ሰምተን እንቅልፋችን መጥቶ አንተኛም። እኛ ታዲያ ምንድነው የምናደርገው? አውርተሃል፣ ሰማን እስካሁን። አሁን የሚያስፈልገው ምንድነው? የተናገርከውን በማስረጃ ታስረዳለህ ወይም ደግሞ ታሳያለህ። ለምን ፈራ? እኔ ጥምቀቱን እናውራ ስለለም አሁን ጊዜ ስጡኝ ብለህ እየጠበቅን ነው። ማስረጃውን ፈልግ። አሁን ሰማይና አብርሃም ሚውት አድርግ። ቆይ አብርሃም ሚውት አድርገው። አንተሽ ብቻ ማስረጃውን ስታገኝ ብቻ ክፈት ማለት ነው። አንዴ ቆይ ማስረጃ ካለ አንተሽ ማስረጃ አለ የለም? ወዳጄ ነገርኩ እኮ ስልክ አንድ ነው ያለኝ እሰጥሃለሁ። ግን አንተ ለምን ፈራ? እስክሪንሾት አድናለ ወይ? አንድ ስልክ ነው ያለህ አይደለ? ቆይ መጀመሪያ ማስረጃ ሳናይ አንቀጥል። ለምን ፈራ አንተ? ስለ ጥምቀት ማደር ለምን ፈራ? መሮጥ አንተ ቆይ እስቲ አንተም እየደመርክ እኮ ነው የምታወራው። ለምን ፈራ? እሺ ቆይ ለምን እንደፈራው ልነግርህ ነው። እኔ ቅድም ነግሬሃለሁ። ህፃናት እዚህ የሉም። ተረት ተናግረህ ዝም ብለህ ጥለው የምትወጣው አንዴ ተረጋጋ። አሁን ለመውጣት ፈልጎ ነው። አያችሁ ስፒሪቱ ተነሳ። አሁን ማስረጃ ሲያጣ እንዲህ ነው የሚያጭበረብሩ። ተረጋጋ። ማስረጃ ስጡኝ ደቂቃ አልክ። ይኸው ደቂቃ ሰተን እየጠበቅን ነው። ሁሉም ሰላም ነው። ማንም ተረጋግተን እየጠበቅን ነው። ማስረጃውን ክፈት እባክህ። እኔ መጽሐፍ እንደከፈትኩት አንተም ክፈት። አይ አንድ ስልክ ነው ያለኝ። ቆይ አንድ ሚዩት አድርገህ በጌታ ለማለት በጌታ በኢየሱስ ስም ለማለት አትክፈት። ማይከን ሚዩት አድርገህ ትችላለህ። አንድ ስልክ ነው ያለኝ ብላል። በአንድ ስልክ ራሱ መክፈት ትችላለህ። ቅድም ኢዮባ ያደረገውን አይተው ነበር። ቪዲዮ እንዴት ስክሪንሻት እንደለጠፈ ቪዲዮ ትከፍትና ፎቶውን አንስተህ ወይም ደግሞ ያልከውን ማስረጃ ትከፍትና በግሪን ስክሪን ማሳየት ትችላለህ። ስለዚህ ማስረጃውን አዘጋጅ፣ ግሪን ስክሪን አድርገው ቪዲዮውን። ከዛ በኋላ አይተን እንቀጥላለን። ጥምቀት ያድና ላይ ያድና። እሺ ጨረስክ? አወራ ጨረስክ? እኔ ደግሞ ይኸውልህ እኔ ምንም የምሮጥበት የማፍርበት በእግዚአብሔር ቃል የለኝም። ምክንያቱም የእግዚአብሔር ቃል የታመነ ስለሆነ ይኸውልህ ነገርኩህ። አሁን እኔን መታገስ ያቃተ ስለፈራህ ነው። ስለ ጥምቀት የጠየኩህ አንድ ጥያቄ አለች። ያቺን መመለስ ስለፈራ እኔን መልስ ብለህ ጠይቅና ጥያቄን ይቀበላል። አንተ ነህ ይኸውልህ እኔ ይቅርታ ተሳስቻለሁ ብለህ ጠይቅና ወደ ጥያቄ ትገባለህ፣ ይፈቀድልሃል። ተሳስቻለሁ ይቅርታ ብለህ ጠይቅና ጥያቄን ትጠይቃለህ። ተሳስቻለሁ ብዬ ይቅርታ አልጠይቅም። እርግጠኛ ስለሆንኩ ነው። በተአምር ይቅርታ ለምን እንደሆነ ታውቃለህ? እርግጠኛ ስለሆንኩኝ። አየህ ለማስወጣትም። ስለዚህ እርግጠኛ ከሆነ እኔ እኮ በጣም ቀላል ነገር እኮ ነው የተነገርከው። አንተሽ ሁለት ነገሮች፣ አንድ ወይም መቼ ነው የሚለው ቀኑ ማለት አመቱ ብቻ ቀኑ ምናምን ላይጠበቅብህ ይችላል። በዚህ ዓመተ ምህረት ይሄንን አልቀበልም ብላ ትተዋለች። አንድ ይሄን ብቻ ማስረጃ ስለማይቆይ አንዴ ቆይ ሁለተኛ ማስረጃ እኔ ማስረጃ አለኝ እጄ ላይ አለ ስላልክ ኦኬ መካነ ኢየሱስ ጥምቀት ለድህነት አይደለም ብላ ያስተማረችበት የእምነት መግለጫ ካለ መክፈት ትችላለህ። ሁለት አማራጭ፣ ሁለት ማስረጃ ከሁለቱ አንዱ ከቻልክ መክፈት ትችላለህ። መቼ ነው የሚለው በቃ እዳዝን ማተር ማስረጃ መክፈት አይጠበቅብም። በዚህ ዓመተ ምህረት ነው በቃ አልቀበለውም ብላ የተቃወመችው ብለህ መናገር ትችላለህ። ሁለተኛ አማራጭ ደግሞ አይ ጥምቀት ለድህነት አይደለም ብላ ያስተማረችበት ማስረጃ አለኝ ስላልክ ደግሞ እሱ ከሁለቱ አንዱ ማስረጃ አይ ነው ነገርኩህ እኮ እንዴ አንተ ሰዎች ነን አይደል? ይኸውልህ ለማስወረድ ምክንያት ከፈለጋችሁ አውርዱኝ። ይኸውልህ ግን ይኸውልህ በቃ ማታስወርደኝ ከሆነ በጣም ጎበዝ ነህ። ስለዚህ አንድ ነገር ለምን ማስረጃ እየጠበቅን ለምን እናስወርዳለን? ቆይ እኔ ሰማሁ አይደለም? አንተ መስማት አትችልም? ሰማኛለህ አይደለም? እንደ ሰው ትላልቅ ሰዎች ነን። ስለዚህ ይኸውልህ አሁን የነገርኩህ አንድ ነገር ነው። እሱም ነገርኩህ እኮ መካነ ኢየሱስ በውሃ ጥምቀት ድህነት አለ ብላ አታምንም ብያለሁ ደጋግሜ። ይሄንን መዋሽበት ውሸታም ነህ እያልኩ እኮ ነው። አልገባህም እንደ አንተ ውሸታም ነህ እያልኩ ነው። አይደለሁም 100% ውሸታም አይደለሁም ካልክ ከመካ ለማስወጣት ለምን ምክንያት ትፈልጋለህ? ለምን እዚች ላይ ቆም? ለምን የጀመርነው ሳንጨርስ ወደ ሌላ እንዘልም እያልኩ ነው። ማስረጃ አንተም እኮ የሌለ መረጃ ነው።
የለህም ማስረጃ የለህም? ማስረጃ አለህ የለህም? ቆይ ማስረጃ አለህ የለህም? ማስረጃ አለኝ። ምሰጥህ ግን ቆይ ምሰጥህ ግን ብለህ ሌላ ግን አያስፈልገውም። ማስረጃውን ክፈተው ወይም ውሸቴን ነው በል። ውሸቴን አይደለም፣ በጣም ጌታዬ በውሸት ስለሆነ የሚቆመው እየዋሸሁለት ነው ወይ ትላለህ፣ ወይም ማስረጃውን ትከፍታለህ። ካለ ለመክፈት ምን እንደዚህ አታካራ ማለለም። እኔ ለጠየቁ መልስ አንተ ካልከፈትክ አታወራም። እባክህ ክፈት ወይ ጊዜያችን አትፍጅ። እኔ ለጠየቁ አፍን ከምትከፍትና ማስረጃውን ከምትከፍት ኢየሱስ ክርስቶስ ዮሐድ እኮ አንተ ለምንድን ነው መጀመሪያ የምትረብሸው? እየረበሸ ነው። በቃ ምንም ማስረጃ አትወርድም። ቆይ አንዴ አንተነህ አትወርድም፣ ግን ደግሞ ሲስማ መጀመሪያ ተረጋጋና አንዴ ስማ፣ ተረጋጋና ስማ። እሺ ተረጋጋና ስማ። ኧረ አንዴ ተረጋጋ። በቃ አትክፈትና ስማኝ አንዴ፣ ከዛን መቀጠል ካለብህ ትቀጥላለህ። አንዴ ግን ስማ። ውይይቱን በጣም አስጠላ ያደረገው እስካሁን እንዲህ አልነበረም ስንወያይ የነበረውና ይኸውልህ 1,000% እርግጠኛ ነኝ መካነ ኢየሱስ እንዲህ አታስተምርም ማለት ነው። አትክፈት አንተ። አይሰማህም እንዴ? ስጨርስ ታወራለህ። አዳምጣለህ። ምን ሚውት አድርገህ ይጨርስ አንተ ሰውዬ እንዴ! ቀጥል ኢዮብ፣ ሚውት አድርገህ። የመጀመሪያ ውሸት 1000% እርግጠኛ ነኝ አታስተምርም ስትል ትልቁን ውሸት ዋሸ። አንድ አትግባ በመሃል። ሁለተኛ መጽሐፉ ሲመጣ ይሄ መጽሐፍ ምንድነው ስትባል አልናገርም አውቀዋለሁ አልክ። ሁለተኛ ውሸት እሱ ጋር ነው፣ አታውቀውም። ሶስተኛ ምክንያቱም ብታውቀው ኖሮ ቀጥሎ ያልከውን አትለውም ነበር። ምክንያቱም ቀጥሎ ያልከው ምንድነው? በኦርቶዶክስ ስር እያለች እንዲህ ብላ ነበር፣ በኋላ ቀየረችው አልክ። በኦርቶዶክስ ስር ሆነ አታውቅም መካነ ኢየሱስ። ይሄ ደግሞ ትልቁ ቀደዳ ነው። እኔ ህሊና የሚባል ነገር አለ እዚህ ውስጥ ያላችሁ እንዳትገባ። አልጨረስኩም። ስጨርስ ጨረስኩልሃለሁ፣ እንዳትገባ። ከዚህ በኋላ ከከፈትክ አስወርድሃለሁ ማለት ነው። የፈለከውም እሱን ነው የሚሆነው። ትልቁ ውሸት ማለት ነው። በታሪክ ውስጥ የሌለው ውሸት ዋሸ። ምን አለ? በኦርቶዶክስ ስር እያለች ጥምቀት ለድህነት ብላ ነበር። በኦርቶዶክስ ስር ሆነ አታውቅም። ትልቅ ውሸት በጌታ ስም ለጌታቸው ሲዋሹ ማለት ነው። ቀጠለና አሁን ግን ቀይረዋለች አለ። እኔ ዮሐዴን በቃ ይሄን እለፈውና የቀየረችበትን አንጣ ብዬ ጠይቅልሃለሁ። ዮሐዴ ይዘልሃል ያኛውን ጥያቄ። ይሄው በዚህ ምክንያት በዚህ ቦታ ላይ ቀይር ያለ እንዳከፍት እያወራው ጨረስክ ትላለህ እንዴ አንተ? መስማትም ነው እንዴ ችግር? ቢያንስ በዚህ ዓመተ ምህረት በኦርቶዶክስ ስር ነበረች የሚለውን ነበር የጠየቀህ አይደል? በዚህ ጊዜ የሚለውን በቃ ዮሐዴ ዝለለውና አሁን አንተ ያመጣውን መጽሐፍ የሻረችበትን ያምጣልን። በቃ የሻረችበት ይሄው ማስረጃው በል። 100% እርግጠኛ ነኝ 1000% እርግጠኛ ነኝ ትላለህ። ሙሉ ውሸት ነው እላለሁ። በጣም እሺ። አሁን ጨረስክ አንተ? እሺ 100% እርግጠኛ ከሆነ እሺ የጥያቄ እሺ። አሁን ዝም ትለኛለህ አይደል? ሳወራ አንተን አዳምጥ። ለጥያቄ ነው የምትመልሰው? እሺ አሁን መልስ ስናገር ዝም ትለኛለህ ወይስ ታወራለህ? እልሃለሁ። ምንም ችግር የለውም። ጥያቄ ግን ምንድነው? ጨርስና እቀጥላለሁ። ቆይ ጥያቄ ምንድነው? ይሄው አንተ ነው የምትቀጥለው። በቃ ጨረስኩ። እንደውም እኔ ጥያቄን አንዴ አስታውሰኝና አንተ ትቀጥላለህ። በቃ ስጨርስ እኔ እገባለሁ። እሺ ያው ጥያቄን አስታውሰኝና ትቀጥላለህ። አንተ አውራ ማለት ነው። እንዴት ነው ተግባቦት ነው? ችግር እንመላለስ እንደ ወዳጄ ነገርከኝ እኮ 10 ጊዜ ጥያቄን አስታውሰኝ። ምክንያቱም እስካሁን ጥያቄ ስላላየን እባክህ ወዳጄ እባክህ ጥያቄን አስታውሰኝና ትቀጥላለህ እኮ ነው ያልኩህ። አለ እንዴ አንተ አስተማሪ ነህ እንዴ? ለኔ አንተ እንደዚህ ጠይቀኸኛል አስታውስ የምትለኝ እንዴ? እኔ እኮ ነገርኩህ እኮ አሁንም ምንድን ነው የጠየቅኩህ ምንድን ነው? ለምን እነግርሃለሁ? ተጠይቀሃል፣ ሰምቻለሁ። ጥያቄን ለምን እነግርሃለሁ? ይሄ አታደናግርበት። አሁን መልስ እንዲሰጥህ ይኸውልህ። አሁን የእናንተ ትልቁ ችግር ምን እንደሆነ ታውቃለህ? ሰማኛለህ? ይኸውልህ አንዱን ጥያቄ ለመሸፈን በአንድ በቃ አወረድኩ። አመስግነኝ መቼም ኮሜንት ላይ ፍላጎትን ስላሟላውልህ ማለት ነው። መድኃኒዓለም በቃ
እኔ ቢያንስ እዚህ ቁጭ ብሎ እኮ ማስረጃዎችን ቢያንስ ከፍተን እናሳይ። እንደሱ እኔ እውነት ለመናገር አንተ ትላልቆች ሆኑ ከማሳየት በፊት ማለት ነው። አንዱ ድህነት በህነት ቨርስ በጥምቀት ለቁርባን የሚል ስም የጻፈ ማለት ነው። መልስ የሚሰብር ይጽፍልኝ በመድኃኒዓለም እነዚህ ሰዎች ማለት ነው። መድኃኒዓለም የትምህርት ብቻ አይደለም ችግር ተግባር ማለት ነው ችግር ማ እየተጠየቀ እንደሆነ እንኳን ምን ሲል ይላል። እሺ ድነት በእምነት ሰላም እንኳን ተናመጣ ክፈትስ ባይክን ክፈታል። አይ አይደለም። ምን መሰላችሁ ምንም አልመሰለንም። አብርሃም አንንም አልመሰለንም። ማይክ አታብራሪ። አንዳንዴ አረባክ አንዴ አንዴ ወረደ አየህ ምንም አታጥም መዳን በእምነት ምናምን ያው ጥያቄው ምን ይሆን እንኳን ሰማኝ እንጂ አቂ አንተን እኮ ነበር የሚያወራው ማስረጃ አሰጠን ለምን ውስጥ አንተ እንደተረዳው መጠን አስረዳኝ። አንተ እንደተረዳው መጠን አስረዳኝ። ምኑን? አይ እንደ ለጥምቀቱ አስረዳኝ እስኪ። አንተ በምን መንገድ ነው የተረዳው? መንፈስ ቅዱስ በምን አስረዳ? እያወራን የነበረው ምን ነበር እያወራን የነበረው? አይ ስለ ጥምቀቱ ነበር፣ ስለ መዳን። ቆይ አንዴ ስለ መዳን አይደለም እያወራን ነበረ። ከነሱ ጋር እያወራን ነበር። ሌላ ነው እኔ ጋር እሱ ጋር ሌላ ነው፣ እኔ ጋር ሌላ ነው የምታወራው። በቃ ሌላ ከሆነ ተራን ጠብቅ፣ ሚውት አድርግና ተራን ጠብቅ። እነሱን አግዘህ እነሱን ዲፌንድ ማታረግ ከሆነ ሌላ የምታወራ ከሆነ በቃ ሌላ ነው የምታወራው። ዝም በል። ልክ እንደገባው ለማጭበርበር አትሞክሩ። እሺ ቆይ እንዳትወጣ ቃል እንሂድ። ጠይቀኝ። እሺ ቃል እንሂድ። ቃሉ ጋር እንሂድ። አንዳንዴ ቃሉ ጋር እንሂድ። ሰው ነን እኮ ባለ አእምሮ ነን። እሺ ጠይቀኝ። መጽሐፍ ቅዱስ ለመከራከር አይደለም እኮ አልኩ እኮ። ለመዳን ጥምቀት የሚያስፈልግ ከሆነ ስማኝ። እሺ ጥምቀት ስለ ጥምቀት ነው መጀመሪያ እኔ ጋር ስናወራ የነበረው አይደለ? እሺ ጥያቄን ብቻ ጠይቀኝ። እሺ ጠይቀኝ ብያለሁ። መዳን በጥምቀት ነው የሚል ካለ መስረጃውን አሳየኝ ነው። መጀመሪያ ያመነ ነው የሚጠመቀው። ያመነ የተጠመቀ ይላል። በቃ ይሄው አዳምጥ። በቃ አዳምጥ። በቃ ጠይቀኝ። አንዴ በትልቁ አድርገኝና ልመልስልህ እንደፈለግከው ማለት ነው። በቃ ይሄው ሌላ ምንም የምናገር ነገር ጥቅስ ብቻ ነው ማሳየህ። እሺ አንዴ በትልቁ አድርገኝ ይሄድ አንዴ። እሺ ከዮሐዴ ታሳያለሽ መጽሐፉን ጥቅሱን ብቻ ላሳየውና ለሌሎቹም ስለሚጠቅም ምን አይነት ውሸት እየዋሸ እንደነበረ የቅድሙ መጽሐፉን ዮሐዴ አንድ ያሳየናል። አንዴ እኔ ደግሞ ለወንድማችን ይሄን ላሳየው። እሺ ይታያል አብርሃም ና ፖዛቱና አብርሃም እንዴ አሳይም ብለህ ወዴት ሄድክ? ተመለስክ? አብርሃም አንብብልኝ እስኪ አንብብልኝ። አቤት ማይክን አንሳው። ሚውት ሆኗል። አንሳው። ኦኬ አሁን ይሰማል። እሺ እኮ አንብብልኝ። ምን ምዕራፍ ላይ ነው ያለው? ርዕሱ ምንድነው? አንደኛ ጴጥሮስ ላይ ነው ምዕራፍ 3። አልተመለስኩም አለው 21 ነው። ምን ምዕራፍ ላይ ነው ያለው? እኔም እዚህ መጽሐፍ ቅዱስ ላይ ያዝኩኝ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 እየቆየ ነው መሰለኝ የሚደርስ። ፖዝ አቱን ወዳጅ፣ እዚህ ጋር የከፈትኩልህ እኮ ፖዝ እንዳትሆን ነው። ወደ መጽሐፍ ቅዱስ ስትሄድ አይሰማም እንደኛ። አብርሽዬ ወንድሜ አረ ተመለስ እባክህ።
እሺ ለመጨረሻ ጊዜ ነው የምነግርህ። ፖዝ ስትሆን ለእኛ ስለማይሰማን ፖዝ አትሁን። መጽሐፍ ቅዱስን ከፍቼ ላለው እዚህ ጋር ማንበብ ከቻልክ ከዚህ በኋላ ፖዝ የምትሆን ከሆነ ውይይታችን እንዲበላሽ ስለማንፈልግ እናስወርድሃለን ማለት ነው። ስለማይሰማን ለእኛ ግልጽ ነው። አማርኛ ፊት ለፊት ያወጣውልህ እዚህ እንድታየው ነው። ይነበባል አይደል? ፊት ለፊት ላይ እሺ አንብበው። እሺ ኦኬ ወደ ላይ አድርግልኝ አንዴ ወደ ላይ ና ውረድና ተመልሰና ይህም ውሃ ደግሞ ማለት ደግመላክ ምክንያቱም ካነበበ በኋላ ራሱ እኔን ለመስማት አንድ 30 ሰከንድ ነው አንድ 3-4 ደቂቃ ይጠብቃል ማለት ነው። አሁን ላክ እየዘገየ ስለሚደርስ አንዴ ላክ ቶሎ በል። መጠበቁ ራሱ ስራ ሆነብን እኮ። ላክልኝ አሁን። አብርሃም ወረደ እንዴ? እንደዛ ሆኖ ነው አስወርጄው ነው እየቆየ ስለሆነ የሚደርሰው። አስወርጄው ነው ላክና አንዴ ጥቅሱን አንብበን ዮሐድና ማን ነው አንተ ነው ይቀጥላል። ልትልክ ትችላለህ። 1000% ተመልሶ ገባ እንዴ? አረ እንደው 1 ሚሊዮን ዮሐድ ቀጥሉ። ያሙ ማፌዝን ተውና በስርዓት አውራ። ትልቅ ነህ ሳቀ። አንተ እንደምትዘልፈው ያንተን ብዙ ነገር መናገር እችላለሁ። ዝም በል ዝለፍ። ከዮሐድ ጋር ቀጥል። ተሙ ቆይ ከዮሐድ ጋር ቀጥል በቃ። ናይዋ እሺ በ2007 አሁን ጥያቄ በደንብ ስማኝና አሁንም ተመልሰህ እዛው ጋር ኮንክ ነው ይወጣል። ምን ወጥተህ ስትገባ መረሳው መስሎ ነበር። ማረሳውም እኮ ለምን አረሳው? ስለዚህ ካረሳው ጥያቄ አለ እሱን መመለስ ትችላለህ። አይ መጀመሪያ የተጠየቀውን ስትመልስ ነው ወዳጅ። እንዲህ ጅማሮ እንዲህ እንደ ምን እሺ ልተው ምሳሌውን ልተውና መጀመሪያ የያዝከውን እየጨረስክ ነው እየተግባባህ ነው የሚዘለለው እንጂ የሆነ ነገር እየጀመርክ እየዘለልክ እንደዛ አይሄድም ውይይት። እሺ አሁን በ2007 መካነ ኢየሱስ ከኦርቶዶክስ ስር ነበረች ወይስ ተገንጥላ ነበር? እንዲያልን በዓመተ ምሕረትን ጠይቀ እንጂ አንድ ላይ ነበሩ ወይስ ተገንጥላ ነበር? አንተ እኔ ኦርቶዶክስ ስር ነበረች አይደለም ያልኩህ። በኦርቶዶክስ እምነት ተመሳሳይ ታደርግ ነበር። ሂድ ሪከርድ ያደረግከውን ከኋላ ተመለስና ስማው፣ አውጣው። የሁሉ ህዝብ አለ እዚህ ጋር። እኔ ያልኩህ ኦርቶዶክስ ስር ይኸውልህ፣ አሁን አድምጥ። ይኸውልህ ኦርቶዶክስ ስር ነበረች አላልኩም አልክ ደግሞ አንተ። ስማ ወዳጅ፣ ዘመኑ እኮ ቴክኖሎጂ ነው። ውሸት ቤቷን ሰራች 7 አምዳ ቆመች የተባለው አንተ ላይ ነው። በሆኑ ደቂቃዎች 7 ውሸቶች በአንዴ መዋሸት የምትችል ሰው አንተ አለ አይደል እንዴ? ትልቅ ሰው ሆነ በደቂቃ 7 ውሸት የምትዋሽ ትልቅ ነህ ስላልክ እኮ አይደለም። ትልቅ ነህ ያንተ 100%። እሺ ሪከርድ ካለ አውጣው። እሺ ረጋ በል እስኪ። በኦርቶዶክስ መካከል ነበረች፣ ኦርቶዶክስ ስር ነበረች እያለ አንዴ እስቲ መስማት ልመድ እንዴ። በጣም የምትገርም ሰው ያልኩት ልንገርህ። ትሰማኛለህ? አንዴ ስማኝ። አሁን ስማኝ እና ከሰማኝ ስማኝ። ጆሮ ካለን እንደማመጥ፣ ጩኸት አናድርገው። እኔ ያልኩ ሰማኛለህ? ከፈለክም ወደኋላ ባክ አድርግና ሪከርዱን ተመልከተው። ያልኩ በኦርቶዶክስ እምነት ተመሳሳይ ውስጥ ነበረች፣ ኦርቶዶክስ ውስጥ ነች የሚል ካለ በእውነት በእናንተም በእግዚአብሔር ፊትም ይቅርታ ጠይቃል። አውጣ ሪከርዱን። እንግዲህ ይኸውልህ አሁን የምነግርህ ይሄንን ነው። ሁለተኛ ሲቀጥል አንዴ አስጨርሰኝና አንተ ትቀጥላለህ። አይደለም መደማመጥ አልጨረስክም? እሺ አንድ ደቂቃ ሳይሆን 2 ሰከንድ ስጠኝ። ስማኝ ያልኩ መካነ ኢየሱስ እምነት በውሃ ጥምቀት ያድናል የሚል ታምናለች በፊት።
ስለዚህ አሁን ወደ አብያተ ክርስቲያናት ህብረት ስትጠቃለል ግን የእግዚአብሔር ቃል የሚለው ይሄንን ነው በሚል የልጁ የክርስቶስ ደም ከኃጢአት ያነጻል የሚለውን በማመን የውሃ ጥምቀት ያድናል ሳይሆን የምትለው በሕፃንነት ጥምቀት ታምናለች፣ ዳግመኛ ጥምቀት አትወስድም አይወሰድም በሚለው ነው የምታምነው እንጂ ጥምቀት ያድናል ብላ መካነ ኢየሱስ አታምንም ነው ያልኩ። ከፈለክ ማስረጃም እሰጥሃለሁ አልኩ፣ ታገሰኝ አልኩ፣ አይ አልከኝ ተናገር። የነገርኩ ደግሞ ውሸታም ደግሞ አይደለሁም። በጣም አንዳንድ ጊዜ ሰውን ስትናገሩም ትንሽ ስነ ምግባር ቢኖር ጥሩ። ውሸታም አይደለሁም። እርግጠኛውን ነገር የተናገርኩትን ነው የነገርኩ። አየህ ያንተና እዚህ ስር ያሉት ያንተ መሰሎች ለስድብ የተዘጋጁ ናቸው። ዮሐድዬ የተጠቃለለ አንዴ ቆይ ዳኒ አንዴ አክቹአሊ አንተ ነህ ስድብ ሳይሆን ስምህ ነው። አክቹአሊ አንተ ውሸታም ለመባል ራሱ ትንሽ ውሸት መቀነስ መቻል አለብህ። ውሸት ራሱ ሚዩት አድርገው፣ አሁን ሚዩት አድርገው፣ አንዴ ሚዩት አድርገው። ውሸታም ለመባል ትንሽ ውሸት ብትቀንስ ጥሩ ነው። ምክንያቱም በእያንዳንዱ ደቂቃ በእያንዳንዱ ንግግር ስቲል ውሸት ነው የምታወራው ማለት ነው። አንድ ቅድም አንተ ደግመህ ከከፈትክ ማለት ነው ኦኬ ታች አወርዳለሁ ደግመህ ሁለተኛ እዚህ ቤት ለመማርም ለመስማትም እንዳትመጣ ሆነ ነው የምትወርደው። ይሄን ሁሉ ስትቀባጠር ዝም ብለህ ሰምተን አንድ ደቂቃ ሳናወራ ዝም ብለህ በየመሃሉ እየገባ የምታወራ ከሆነ በጣም አንተ የመስማትም የመዋሸትም ደግሞ ሌላ ችግር ብዬ ነው እንድቀጥል የምታደርገኝ። ስለዚህ ተረጋጋ፣ ስማ። እኛ ከዛ በኋላ ማለት ያላልከውን ብለን ከሆነ ከዛ በኋላ ማረጋገጥ ወይም ደግሞ ማፍረስም ስለምትችል ማለት ነው። ከቅድም ጀምሮ ምን ብለህ ጀመርክ? መጀመሪያ እኔ 1000 ጊዜ እርግጠኛ ነኝ ተው 999 እንኳን አድርጎ ስትባል አረ 1000 ተው ያለውን ለመቀበል ፈቃደኛ ያልሆነ ሰውና ትውልድ ደግሞ እንደው እኛ ብንነግረው ሊቀበል ይችላል? እንዴት ሊቀበል ይችላል እንዴ? ክርስቶስ በስጋ ተገልጦ የተናገረውን ነገር መቀበል ያልቻለ ፍጥረት እንዴት ነው ኢዮባ፣ ተሜ፣ አንትሽ፣ ዳኒ መጥተው የተናገሩትን ሊቀበሉ የሚችሉ? አይችሉም። እነዚህ ልቦናቸውን እኮ አደንድ ነው ለክርስቶስ ወንጌል ጠላት ሆነው የተነሱ ፍጥረቶች እኮ ናቸው። ስለዚህ እንደዚህ አይነት ሰው ከእንደዚህ አይነት ሰዎች በመራቅ ነው የምትጠብቁት። አንዴ ተሜ ላሳይና ትቀጥላላችሁ። አንዴ ወሄድ አይደለም አይ ቀጥል። የዋሸውን አንዴ ያው ማስረጃውን አሳይቼ ልጨርስ። ሲጀመር መካነ ኢየሱስ ኦርቶዶክስ ስር ሆናም በጭራሽ የኦርቶዶክስ ትምህርት ራሱ አላት ምናምን ተብሎ ራሱ አይነገርም። ማለት እንደው ካቶሊክ እንኳን ቢባል ካቶሊክ ስር ነበረች ምናምን ቢል እንኳን ትንሽ ያስኬዳል። ምክንያቱም ሉተር ከካቶሊክ ስለወጣ ምናልባት እንዲህ ኦርቶዶክስ ውስጥ ነበረች። ከዛ በኋላ ወደ ካውንስሉ ከተቀላቀለች በኋላ ግን እንደዚህ አይነት ትምህርት ትታለች። ይሄ ትልቅ ውሸት። ኦኬ ትልቅ ውሸት። ያው የእምነት መግለጫ ይሄንን በ2007 ዓመተ ምህረት የታተመ የእምነት መግለጫዋ ነው። ባይ ዘ ዌይ 2007 ሙሉ የሆነ የእምነት መግለጫው አይደለም። ራሱ የመካነ ኢየሱስ ሙሉ መግለጫ የእምነት መግለጫ አይደለም ያሳተመችው። ሙሉ የእምነት መግለጫ መቼ እንዳሳተመች ስለማሳያችሁ ማለት ነው። ይሄ በ2007 የታተመ የራሷ የመካነ ኢየሱስ በሉተራውያን የእምነት መግለጫዎች ላይ ያላትን አቋም በመተዳደሪያ ደንቧ ገልጻለች ይላል። ይሄ በ2007 የታተመው ገና ሙሉ ተጠቃሎ እምነቷን የገለጸችበት እንግዲህ ይታተም አይታተም እስካሁን እርግጠኛ አይደለሁም። ይሄ ግን በ2015 ሰከንድ ኤዲሽን ነው። 7500 ኮፒ ብቻ ነው ፕሪንት የተደረገው ራሱ ጃንዋሪ 2015 ማለት ነው። ይሄ ጥር 2007 ነበረ። ይሄ ደግሞ አዲስ ያሳተመችው የተሳተፉት አካላት ራሱ ኦኬ እነማን ቄስ ሚሊዮን፣ ቄስ እንዳለ አውጋቸው፣ ቄስ መኮንን ገረመው ኦኬ በጣም በዶክትሬት አሉ የሚባሉ የመካነ ኢየሱስ ቄሶች በሙሉ ተባብረው የተረጎሙት የእምነት መግለጫ ነው። 2015 ላይ ያለው የእምነት መግለጫ እና እዛ ላይ ስለ ጥምቀት ራሱ ነው ኦኬ። ግን እዚህ ጋር እንደውም የቅዱሳን ምልጃ ጭምር በአጸደ ነፍስ ያሉ የቅዱሳን ምልጃ ጭምር
እዚህኛው አልታተመም ነበረ። እዚህኛው ግን አዲሱ እትሟ ላይ የቅዱሳን ምልጃ ጭምር ጨምራበታለች፣ ተካቷል ማለት ነው። እሺ እሱን ላሳይ፣ ከዛ እንጨርሳለሁ። አይ ቲንክ 206 ፔጅ 206 አካባቢ ይመስለኛል 216 ነው። እሺ እሺ ሶሪ የምንኩስና ኦኬ ሶሪ እሺ፣ ወይ አንዴ ላውጣውና ቀጥሉና ሰው ተቀበሉና ላውጣው አንዴ። እሺ ዮሐንዬ፣ እስከዛ ውዶች አንተዬ እንኳን ደህና መጣ ወንድሜ። አንተዬ እሺ፣ አይሰማም። እሺ አብርሃም እኔ ነኝ ማለት ሰማ። ወይ አብርሃም ወይ በቃ ኔትወርክ በእናትህ። አቤት፣ አይሰማም ተሙዬ። ተሙ የእሱ ቆይቶ ነው የሚደርሰው ድምጻችን እና ተሙዬ እሱ አይግባ። እሺ ብሩክ ተሙ ሳትናደድ እናውራ ከፈቀድክልኝ። ለምን እናደዳለሁ? በፍቅር ነው እንጂ። አይቀድም ተበሳጨብኝ፣ ሰድበኩን አስወረድከኝ እኮ ምንም ሳላወራ እንደገባው ገና። ስለምን ቅድም ነው የምታወራኝ ወዳጅ? እሺ እኔዎች እናወራሽ፣ ችግር የለው። መልካም። የት ቤተ እምነት ነበርክ? አማኑኤል ህብረት። አማኑኤል ህብረት እንዴት ነው የውሃ ጥምቀት? አማኑኤል ህብረት ጋር ለድህነት ነው ብላ ነው የምታምነው? አታምንም። ለመተባበር ነው የምትለው። ለመተባበር ነው ብላ ነው የምታምነው። በቃ አንድ ጊዜ ማን ነበረ ማስረጃ ላይ ያመጣል። የዋድ ሄደው ከዋድ እንትን ካለ በኋላ ከዋድ ጋር ትቀጥላለሽ። እሺ እኔ ግን ሐሳቤ እንዲሁም ከኔ ጋር እሺ አላወራም ካንተ ጋር። እሺ ችግር የለው፣ ከዋድ ጋር አወራለሁኝ። እኔ ጥምቀት ለድህነት ነው ብዬ ማምን ሰው ነኝ። ግን እናንተ አምናችሁ ነው የተጠመቃችሁት ነው መጀመሪያ። እናንተ ይሄን ለማውራት ያመነ ተጠመቀ የሚለውን ለማውራት አምናችሁ ነው የተጠመቃችሁት። እኔ ለመለሰልህ እሱ ለመለሰልህ። ከዚህ በኋላ ደግመህ ማንንም ሰው እንዳትጠይቅ። አዎ አምኜ ነው የተጠመቅኩት። አንተን አይደለም ያልኩት። በቃ ይሄው መለስኩ። ስርዓት አድርገህ እንድታወራ ነው የምፈልገው። አዎ አምኜ ነው የተጠመቅኩት። ጨረስኩልህ አይደል እኮ። አንተ አይደለም ኦርቶዶክስ 40 እና 80 ስለ 40 እና ስለ 80 ቀን እያወራሁ ስለአንተ አይደለም። ምንድን ነው ያወራውን ወሬ ከሰማ አዎ አምኜ ነው የተጠመቅኩት ካልኩ እንደ ኦርቶዶክሳዊም ካልከኝ ኦርቶዶክሳዊ ነኝ፣ አምኜ ነው የተጠመቅኩት። አንተን አይደለም ተሙ እያወራ ያለሁት። በኦርቶዶክስ በ40 እና በ80 የሚጠመቁት አንተን አይደለም። ይኸውልህ አሁን አንተ ብትመጣ አመነህ ነው እንድትጠመቅ የምትደረገው፣ አንተ ራሱ ብትመጣ። ስለዚህ አሁን እያወራን ያለነው እንዳንተ አይነቱ ሲመጣ አምኖ መጠመቅ ስላለበት እናስተምራለን። እኔ አምኜ ነው የተጠመቅኩት። እሺ ተሙዬ አሁን በደንብ አዳምጠኝ። እያወራ ያለሁት ከይቅርታ ጋር ብሩክ አንድ ጊዜ አዳምጠኝ። ቶፒኩ የውሃ ጥምቀት የዘላለም ሕይወት ይሰጣል እንጂ የሕፃናት ጥምቀት አይደለም ቶፒኩ። ስለዚህ አዎ አንተ ተመስገን አምነህ ነው የተጠመቀው ካልከኝ አዎ አምኜ ነው ለመዳን ብዬ የተጠመቅኩት አልኩ እኮ። አንተን ማመንኩኝ እኮ። በቃ ሚውት አድርግ አንድ ጊዜ። የዋድ ሐሳብ እንትን ማስረጃ ስላመጣ ከዛ በኋላ እንቀጥላለን። ቀጥል የዋድዬ። ኦኬ እሺ። ያው ይኸው የቅድሙ እንትን ላይ ነው 308 ላይ ራሱ ቅድም በመጽሐፉ በ2007 የታተመው 2015ም ምን የሚል እናገኛለን? ጥምቀት ምንድን ነው? መልስ ጥምቀት እንዲህ ባዶ ውሃ ብቻ አይደለም፣ ይልቁንስ በእግዚአብሔር ትእዛዝ ውስጥ የታቀፈ ከእግዚአብሔር ቃል ጋር የተጣመረ ውሃ ነው ትልና ጥምቀት ምን አይነት ስጦታዎችን ወይም ደግሞ ጥቅሞችን ያስገኛል ይልና መልስ የኃጢአት ይቅርታን ያስገኛል፣ ከሞትና ከዲያብሎስ ይቤዣል፣ እንዲሁም የእግዚአብሔር ቃል ኦኬ እንደሚያውጀው ወይም እንደሚናገረው ማለት ነው በእርሱ ለሚያምኑ ሁሉ የዘላለም ድህነትን ይሰጣል ብለው መካነ ኢየሱሶች ወይም ደግሞ ሉትራኖች ያምናሉ ማለት ነው። ስለዚህ መቼም ይህን እምነቷ አልቀየረችም። በቪዲዮ ራሱ ማሳየት እንችላለን። ሉትራን ወይም ደግሞ
የመካነ ኢየሱስ ተከታይ ወንድሞች ማለት ነው። እንደውም ጴንጤቆስታሎች ወይም ደግሞ ሌሎቹ ይሄ ጴንጤቆስታል ማለት በ19 ምናምን የጀመሩት ሁሉ አልዳኑ፣ የጌታን ምስጢራት ክደዋል የሚል ቃል በቃል ማሰማት ይቻላል። እንደ አጋጣሚ ቪዲዮ ራሱ መክፈት ስለሚችል ማለት ነው። እዚህ አንዴ ላሰማችሁ ሰችን በአጭሯ ምናልባት እስቲ እሺ ከዛ እንቀጥላለን። ከብሩክ ጋር እንኳን ማውራት እሺ እሺ ያው ሉትራን ነው ልጁ ዳዊት ፓስት አይ ቲንክ ስልጣንም ያለ ይመስለኛል። እሺ ስሙትና በድጋሚ ነግራለው ሳክራመንት ላይ ነው እየተናገሩ ያለውም። አሁንም በደንብ ስሙኝ። ፔንቴኮስታል በሳክራመንት ላይ ስታለች፣ ትክክል አይደለችም እላለሁ። ቫሊድ አይደለም እላለሁ። ይሄ 100% እምነቴ ነው። 100% የሉትራን ወይም ደግሞ ሜንላይን ፕሮቴስታንት ኮንፌሽናል ፕሮቴስታንቶች እምነት ነው። ፔንቴኮስታል በሳክራመንት ላይ ትክክል አይደለችም። በጌታ እራት ላይ፣ በጥምቀት ላይ ትክክል አይደለችም። ይህንን ነው አስረግጬ ልናገር የምፈልገው። ቫሊድ አይደለም። ስለዚህ የማላምንበት ትክክል ያልሆነውን ነገር ሄጄ ልወስድ አልችልም ያለው። በቃ ቻው። ኦኬ። ይሄ ዳዊት ሉትራን ነው፣ መካነ ኢየሱስ ነው። ይሄ ጴንጤቆስታል ይመስለኛል። አይ ቲንክ ልሳን የሚቀበል እንኳን አይመስለኝም። አይ ዶንት ቲንክ ሶ። ዞሮ ግን ይሄ እንትን ነው፣ መሰረተ ክርስቶስ ነው። ሌሎቹ ሉትራን ናቸው። ኦኬ፣ መካነ ኢየሱሶች ናቸው። በቃ ጴንጤቆስታሎች ወይም ደግሞ ይሄ ካሪዝማቲክ ጴንጤቆስታል የሚባሉ ሁሉም በሚስጢራት ዙሪያ ስተዋል። ቫሊድ አይደለም፣ አንቀበላቸውም ብሎ ቃል በቃል ይናገራል። ሉተር እንደውም ከዚህ የባሰ አጋንንታዎች እያለ ነው የሚጠራቸውን። እንደዚህ ጥምቀት ለድህነት አይደለም የሚሉትን፣ ቅዱስ ቁርባን ለኃጢአት ስርየት አይደለም የሚሉትን አጋንንቶች፣ አዳዲስ መናፍስቶች እያሉ ይጠሯቸዋል ማለት ነው። ይሄንን በማስረጃ እንዲህ ነው የሚነገረው። እሺ ዝም ብለህ የራስ ወሬና ሀሳብ የምትፈልገውን አውርተህ የምትወጣበት ቸርች አይደለም ቲክቶክ፣ በማስረጃ የሚወራው ማለት ነው። ኦኬ ብሩክ፣ ጥምቀት ለድህነት ነው ብዬ አምናለሁ ነው ያልከው? ያ ጥምቀት ለድህነት ነው ብዬ አምናለሁ። ግን እናንተ ጠያቂዎቹ ሲጀመር ጥምቀት ለድህነት ብለው ከጠየቃችሁ በፊት መጀመሪያ ቆይ ትጠይቃለህ እያልኩ ነው። መጀመሪያ ጥያቄ ለመቀበል ነው የገባው። ጥያቄን ስጨርስ ትጠይቃለህ። ቀጥል። እሺ ጥምቀት ለድህነት ነው ስትል እንግዲህ ለመጀመሪያ ወንድማችን ጥምቀት ለድህነት ነው። ከማርቆስ ጀምረን ማውራት እንችላለን። ሐዋርያት ሥራ 2:41 ላይም ስናይም እዛ ላይ ይናገራል። ኦኬ። ስለዚህ አሁን ማምኛለሁኝ እኮ አሁን እንከራከርን። እናንተ በማመን ላይ ነው እንከራከርን፣ እየተከራከርን አይደለም። ክርክር የሚባለው አይደለም ይሄ ስህተት ነህ ብልህ፣ እሺ እየተከራከሩ ማስረጃ ስጠኝ ሲባል ክርክር አይደለም። እሺ ስለዚህ ሐዋርያት ሥራ ምዕራፍ 2 ማርቆስ 16:16 ጥምቀት ለድህነት ነው ይላል ብለህ ነው የምታምነው ማለት ነው አይደል? በጣም አሪፍ። ይህንን የክርስቶስን ቃል ሰው ሊቀበል ይገባል። አለበለዚያ ግን ካልተቀበለ የክርስቶስ ተቃዋሚ ነው ማለት ነው አይደል? እኔን ማምነው እንደዛ ነው። በጣም አሪፍ፣ በጣም አሪፍ። አንተ አማኑኤል ህብረት ነህ አይደለ? በእምነት መግለጫችሁ ጥምቀት ለድህነት ነው የሚል ማስረጃ ልታሳየን ትችላለህ? ምናልባት የለውም። ታሚም ጠይቆኝ ነበር። አሁን የለም፣ ለድህነት ብለው አያምኑም። በጣም አሪፍ። ስለዚህ ስህተት ቸርችህ ስህተት ነች ብለህ ነው የምታምነው ማለት ያለበት ህብረት። እሱን በእኛ እንትን እንለዋለን፣ ችግር የለውም። አሁን ወደ እንትኑ እንግባና ወደ ጥያቄው እንግባና እንትን እንለዋለን ማለት የክርስቶስ እሱን እኛ የምንፈታው ነገር የክርስቶስን ትምህርት ቆያ እሱን አሁን ይኸውልህ፣ ፖለቲካ ትስራ ስም እያወጣህ ነው እንትን አትበል። አሁን ተስማምቼልሃለሁ። ገብቶኛል ሀሳብ የዋድን ያውቃለሁ።
የክርስቶስ ትምህርት ተቀብለዋል አልተቀበሉም ሲባል ስለምን ፖለቲካ ተቀብለዋል? ትክክለኛ ቤተክርስቲያን ናት። አማኑኤል ህብረት ማለት ትክክለኛ ቤተክርስቲያን ናት። ጥምቀት ለድህነት ነው ብላ ታምናለች። አሁን ኢንዲቪጁዋል ቸርቿ እንደ ቸርች ጥምቀት ለድህነት ነው ብላ ታምናለች። መግለጫውን ወጣ አንብበው ታምናለች ወይ? አንተ እኮ ነህ የቸርቿ አባል ንገረን እንጂ። እኔ አላምንም፣ እሷ አታምንም፣ እኔ ግን አምናለሁ። አለቀ። ስለዚህ ክርስቶስ የተናገረውን ቃል አለማመን አያስፈርድም? ቆይ አሁን ጀጅመንቱን ተውና ብራዘር፣ ያልክ ነው። ለምሳሌ እንዴት ነው ለድህነት የሚሆነው ጥምቀት? ለድህነት ነው። ጨረስን እኮ እናንተ ተስማምተናል እኮ። አሁን ወደ ጥያቄ ልግባ። ለምሳሌ እንዴት ቀብሎ በልቡ ሲያምን ያ ሰው መጠመቅ ግዴታው ነው። ምክንያቱም ስለዚህ እኔ ማምነው ከክርስቶስ ጋር አንድ መሆን መተባበር በጥምቀት ነው። ክርስቶስን መልበስ በጥምቀት ነው። ቀደም ደግሞ ሐዋርያት ሥራ ምዕራፍ 2 የጠቀስከው ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ስም ተጠመቁ የሚለው የኃጢአት ስርየትን በጥምቀት ነው። ስለዚህ ከዚህ አንጻር ሰው አምኖ ሲጠመቅ ይድናል ብለህ ነው የምታምነው ማለት ነው። ነገርኩ እኮ አሁን ይሄን እምነት ያጸናልህ። እዛ ሄደ ደግሞ አማኑኤል ቸርች ሄደ ደግሞ ታሳምናቸዋለህ። ቀጥል። እሺ ጠይቅ። አሁን ጠይቀኝ። በቃ እሺ፣ ወደ ጥያቄ ልክ ኧረ ቸርች ውስጥ ቆይ ቸርች ውስጥ ታምናለህ አታምንም? አታምንም ብሏል። ምንም እኮ ይሄ ከተገለጠ ነገር እኮ ነው። የእምነት መግለጫቸውን ማየት ትችላላችሁ። እኔ መጠየቅ አይጠበቅባችሁም። እና ምን ትሰራለህ እዛ ቸርች ውስጥ አንተ? ኧረ አንተ ነህ በቃ ሚት አድርግ። ከያር ጋር እያወራሁ የምር ምን ትሰራለህ? አታምንም? ያቺ ቸርች ጨርሳለህ። ማስረጃ አሳየን። እዛ ቸርች ውስጥ ጨረስን። ምንም የጨረስከው ስለኔ ጠየቀኝ መለስኩ። አሳየን ማስረጃ። ስለኔ ጠየቀኝ መለስኩ። ስላንተ አይደለም ዋናው ጉዳይ፣ ስለ ቸርች። አንተ ከቸርች ትበልጣለህ። ጉግል አድርገው። አንተ ከቸርች ትበልጣለህ ማለት ነው። ጉግል አድርገው። ታምናለች አታምንም የሚለው ጉግል አድርገው። አንተ የቸርቹ አባል አለህ አይደል እንዴ? አንተ የቸርቹ አባል አለህ እኮ። ስለዚህ አንተ የቸርቹ አባል ቸርቿ የምታምነውን እምነት አታምንም፣ ግን አንተ ከቸርቿ ትበልጣለህ ማለት ነው። ቸርቿን ትክክል አይደለም። ጉግል አድርገውና የእምነት መግለጫዋን ጉግል ማረጋት አንተ ለምን አታሳየንም? ዝም ብላ ነው ማለት ነው። ሆስ ነክራ ያወጣችሁ አባት ጥያቄው እንዳልጠይቅ ፈርተህ ነው በመሀል የገባኸው? አይ አይደለም ብሩክ፣ ግራ አጋባኝ። አሁን ዝም ብለህ ጥያቄ ለመሸሽ ወይ ምናምን ውሸት መዋሸት ምናምን አይጠበቅብህም እኮ። አታምንም ብለህ አሁን ታምናለች። እሺ ታምናለች። ከዛ ጉግል ልለፈው ብዬ ነው አይ ለማውሸት ብፈልግ አታምንም ማለት እኮ ቅድም በቃ አለ። አታምንም አይደል? ስለዚህ በቃ አለቀ፣ ጨረሰ። ሚዩት አድርገው። እኔ ከማድረግ በፊት ሚዩት አድርገው። እንዴ እኔ የለውም እንዴ? ሚዩት አድርገው። እሺ። እና እዚህ ያላችሁ 700 ሰዎች ዮብን አስገባው። እሺ ይገባል። ቆይ እዚህ ያላችሁ 800 ሰዎች ይሄ ብሩክ ወንድማችን ቤተ እምነቱ የማታምንበትን እምነት እያመነ ኧረ ዞር በል አንተ እንትን አትስራ። ሚዩት አድርግ። አይ ትጥራ ስምን አትጥራ። ጤነኛ ነው? እሺ በሌለበት ስም ልጥራ እንዴ? በሌለበት ስሙን እጠራለሁ። ይሄ ወንድማችን ብሩክ እሱ ቤተ እምነት የማታምንበትን እምነት እያመነ ቸርቹን ስህተት ነች እያለ እሱ ግን መጽሐፍ ቅዱስ እንደሚለው ጥምቀት ለድህነት ብሎ ያምናል። የእሱ ቸርች ግን ጥምቀት ለድህነት ነው ብላ አታምንም። ስለዚህ ምንድነው ማለት ነው? እሱ ከቸርቿ በላይ ነው፣ ቸርቹ ደግሞ ከሱ በታች ነች። እኔን ያል ችግር ነው የገጠመን። አሁን ገስት ላክ መግባት ትችላለህ ማለት ነው። ዮሐዴ ቀጥሉ። ከዛ የሚጠይቅ አይ ሰው እኮ እንዲመለከተው ምናምን ከማለት አንጻር ነው። ቅድምም ኦልሬዲ ብሏል። አሁን እንደዚህ አይነት ነገር ግን አይሰራም። ለዮሐድ ነግሬዋለሁ። የእምነት መግለጫ ሲላይ
ቆይ አንተ ተረፍ። ከዚህ በኋላ አይረፍ። ጨርሰሃል። ከማውርድ ወደ ውይይት ትገባለህ ማለት ነው። አባቴ አታስፈራራኝም። ወንጌል እኮ ነው ያዝነው እንዴ? ካላስፈራራው ትጠይቃለህ። ቀጥታ ወደ ጥያቄ ነው የምትሄደው። ጥያቄን አዘጋጅ። እስከዚያ ምን እያለን እንደሆነ ሪፍሬዝ ለማድረግ ማለት ነው። ቅድም እንግዲህ ለእግዚአብሔር ቃል የምርም የምንታመን ከሆነ ኦኬ፣ የምርም እግዚአብሔር የምንወደው ከሆነ ሰዎች ከክርስቶስ ተቃዋሚ ሆነው ቢቆሙ ልክ ኮንትራሞንደም የሚባል የአትናቴዎስ አገላለጽ አለ። ኮንትራሞንደም ምን ማለት ነው? ያው እኛ የአትናቴዎስ ልጆችም ስለሆንን እንናገራለን። አርዮሳውያን በጣም አይለው በዝተው ማለት ነው እና አትናቴዎስ ኮንፍሮንት እያደረገ እየተቃወማቸው እንደው ለምን አተዋቸውም? ኦኬ እነርሱ ብዙዎች ናቸው፣ አንተ ብቻህን እየታገልካቸው ነው፣ ለምን እንደው አተዋቸውም ብለው ጠይቀውት ነበር አትናቴዎስ። እና አትናቴዎስ የተነገረው በጣም የምትታወቅ ፍሬዝ አለችው ኮንትራሞንደ የምትባል ዓለሙ ሁሉ አገይነስ ዘ ትሩዝ ቢሆን አገይነስ ትሩዝ ሆኖ ቢቆም እኔ ብቻዬን አገይነስ ዘ ወርልድ ሆኜ ደግሞ እቆማለሁ። ስለዚህ ሁሉም እንደው ፕሮቴስታንትም ተደምሮ ሙስሊሙም ተደምሮ ሁሉም በክርስቶስ ተቃውሞ ወይም ክርስቶስን ተቃውሞ በተቃራኒ በኩል ቢቆም እኛ ምንድነው የምንቆመው? እኛ ከክርስቶስ የክርስቶስ ልጆች ወይም ደግሞ ክርስቲያኖች እውነት ስለሆነ ሁሌ የምንቆመው ከእውነት ጋር ሆነ ዓለሙን ነው የምንቃወመው ማለት ዓለምን። ፕሮቴስታንቶች ተመልከቱ፣ የእግዚአብሔር ቃል እንዲህ ይላል። እሺ እንቀበላለን ዘን እነዚህ አካላት ወይም ደግሞ የሆነች ቸርች መካነ ኢየሱስ እንደዚህ ታምናለች ብትሏቸው፣ አይ እሷ ከወንጌል ተቃራኒ ነች፣ ከክርስቶስ ተቃራኒ ተናግራለች፣ ትቃወማታለህ? አትቃወም? አይ አልቃወም። ያ አሁን እዚህ ጋር መልእክት የምሰጣችሁ ይኸውላችሁ፣ እኔ ፕሮቴስታንት ስለሆንኩኝ ወይ ኦርቶዶክስ ስለሆንኩኝ ሳይሆን ቆይ ካልሆነ እኮ ጥያቄን ቀጥል። ቀጥታ ሀሳብ ከሰጠ አሁንም ወደ ቅድሙ ጥያቄ ይመለስና ታዲያ ለምን ቸርች ውስጥ ህብረት ታደርጋለህ የሚለውን ጥያቄ እንቀጥላለን ማለት ነው። ኦኬ ያልዳነ የክርስቶስ ተቃዋሚ የሆነ ቸርች ውስጥ ህብረት እንደምታደርግ ፕሪአሲም አድርገን ትተነው ነው እያለፍን ያለ ነው። ችግር የለውም። እኔ ቤቴ ቢሆንም ከመቃወም ወደኋላ አይደለም። ኦኬ የማገለግልባቸው ቢሆንም ተቃውመህ ታውቃለህ? አሁን ልስን አሁን አዳምጠኝ። የተናገርኩት እኮ አዳምጠኝ። እኔ ለወንጌል የቆምኩኝ እንጂ መጽሐፍ ቅዱስ ነው እንጂ ገበርን የሚያደርገኝ ማንም የራሱን ነገር ሰራ አልሰራ የምቀበለን ሰው አይደለሁኝም። ኦኬ የማገለግልባት ቸርች ላይ እኔ የማላምነው ነገር አለ፣ የስ እቃወማለሁኝ። ኦርቶዶክሳውያን እንደምቃወመው እኔ ቤትም ያለውን እቃወማለሁኝ። ኦኬ መጽሐፍ ቅዱስን አይቼ ማለት ነው። በመጽሐፍ ቅዱስ እንጂ የምመራው ማንም። ቆይ አንተ ነህ ረበል ፕሊስ፣ ከዮሐድ ጋር እያወራሁ ነው እንዴ? አገባኝ። ጥምቀት ለድህነት ነው ብለህ አስተምረህ ታውቃለህ እንዴ? ልስን ብራዘር እያወራሁ ነው። ለምን በማለት ነው ጥምቀት ለድህነት ነው ብለህ ወጥተህ ታውቃለህ ወይ? እኔ ሁሌ ነው የምለው። አንተ ጥምቀት ለድህነት ነው ብለህ ትናገራለህ? ያ ዋይ ናት እንደ እግዚአብሔር ቃል አይደል እንዴ? ምን አሉ? ጠይቃቸው። አይ ዘንቲ ቆይ እሺ፣ የዋድዬን ቃል ልቀጥል። ጥያቄ ነው እዛው ያልከውን ነገር ታች ጨርሰው አስወጣኝ። እሺ ቀጥል። ህሊና ያለው ስለሚታዘብ በቃ ጥሩ ነው። እሺ ከተቃወምክ እሰየው፣ ደስ ይለናል። አሳምነህ ደግሞ እንደምታመጣቸው እዛው ነው የሚቀሩት። እነሱ እኮ ይፈጽሙታል። የሚገርም ነገር እናንተ ናችሁ የማትፈጽሙ። ስለዚህ ወደ ጥያቄ ልግባ። ይፈጽሙታል ለድህነት። እኔ እኮ አንተ እኮ እንዴ ቆይ ተለክፋችኋል እንዴ? የእውነት እኔ አንዳንዴ የአባታችሁ የዲያብሎስ ናችሁና ውሸትን አፍልቃ እና ውሸትን አፍልቃችሁት እነሱ ይፈጽሙታል ደግሞ ትላለህ። አታምንም ብያለሁ። ቆይ አታምንም ብያለሁ። አዎ ግን ምኑን በወልድ በመንፈስ ቅዱስ ስም ካመኑ በኋላ ይጠመቃሉ፣ ያደርጉታል። ለምንድን ነው የሚጠመቁት? ወረበር ግን ያደርጉታል። ብራዘር
ያደርጉታል። ለመተባበርም ሆነ ለምን እሱማ ሙስሊም እኮ ሻወር ይወስዳል። በነገራችን ላይ ጥምቀትም አላቸው ሙስሊሞች። ወደ ጥያቄ ልግባ። ወደ ጥያቄ ትወጣለህ፣ እሱን እናየዋለን። ችግር የለውም። እሺ ወደ ጥያቄ ልግባ። አሁን እናንተ እሺ መስማት ከምንድን ነው ዮሐዴ? ማመን ከምንድን ነው? ይቅርታ አለበት መጠመቅ አለበት ለመዳን ነው እያልኩ ያለሁት። ከገባ ክርስቶስ የተናገረው ሰው ከውሃና ከመንፈስ ካልተወለደ በስተቀር ከምን ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔር መንግስት አይገባም የሚል ጽኑ ትምህርት ክርስቶስ አስተምሯል። ዮሐንስ 3:5 ነው። እሺ አዎ፣ ስለ ዮሐንስ 3 እሱ አይደለም ችግሩ። ስማኝ አንዴ፣ ጠይቀም ረጋ ብለህ ስማ። አልጨረስኩም ይሄን ጥያቄ እኮ መጀመሪያ እየመለስኩልህ ነው። ጥያቄ ጠይቀህ ልመልስልና ከዛ ካልተመለሰልህ አሁንም ጥያቄውን እፈቅድልሃለሁ። እሺ ቀጥል። ስለዚህ ጌታችን የተናገረው ነገር ምንድነው? ሰው ለመዳን ምን ያስፈልገዋል አለ? ከውሃና ከመንፈስ መወለድ። ኦኬ፣ ካልተወለደስ ሊገባ አይደለም ሊያይ ራሱ የእግዚአብሔር መንግስት አይችልም ብሏል። በተመሳሳይ መልኩ ደግሞ ለፍጥረት ሁሉ ስበኩና ወንጌልን ከዛ በኋላ አምኖ የተጠመቀ ይድናል ብሏል። አሁን ከአሕዛብ ወገን ቢሆኑና መስማት የሚችሉ ማገናዘብ የሚችሉ ሰዎች ቢሆኑ ኦፍኮርስ ሳያምን ጥምቀት ሊጠመቅ በፍጹም አይችልም። ከክርስቲያን ቤተሰብ የተወለደ ከሆነ ህፃን ግን ኦኬ አያምንም ተብሎ አይነገርለትም። ንጹህ ወረቀት ስለሆነ ስለ ህፃናትም ጨምረ እንዳትጠይቅ በአጭሩ ቋጭቼ ልለፍድኝ ማለት ነው። ህፃናት ንጹህ ወረቀቶች ናቸው። አያምኑም ሳይሆን የሚባሉ በእምነት የሚያድጉ ናቸው። ኦኬ ከንጹህ ወረቀት እያመኑ የሚያድጉ ናቸው እንጂ ካለማመን ወደ ማመን ራሱ የሚመጡ አይደሉም ህፃናት። ኦኬ በእምነት እየተሞሉ በእምነት እያደጉ የሚመጡ ናቸው። ስለዚህ ህፃናት አያምኑም ተብሎ አይነገርላቸውም። ስለዚህ ታዲያ ምንድነው? በእምነት የሚያድጉ ናቸው። እሺ ጨረስክ መልስ? እየሰማኸኝ አይደለም መሰለኛ። ቀይ አብርቶብህ ነበር አልሰማኝም? እሺ ጥሩ እየሰማሁ ቀይ አብርቶብህ ነበር። አሁን ተመልሷል። እየሰማሁ አሁን ችግር የለውም። አሁን ጥያቄ ልጨርሰልህ። አሁን በእምነት ከመስማትም ተባብለናል። አንድ ሰው ደግሞ ለመጠመቅ ግዴታ ማመን አለበት ተባብለናል አይደለ? ተስማምተሃል አይደል? በዚህ እየሰማህ አይደለም የምልህ ለዚህ ነው ወዳጅ። አልሰማህም። በቃ ምንም እየሰማህ አይደለም። ሰምቻለሁኝ። እንዲህ ማይሰማህ ከሆነ ተመልሼ እየጠየኩህ ስለሆነ ነው። አታድክመኝ። በግልጽ ነግሬሃለሁ። ኧረ እየሰማሁ ነው። ይዋድ ስለ ህፃናትና ስለ ትላልቆች ብዬ ሁለት ከፍዬ መልሼልሃለሁ። ከሰማህ ጨርሻለሁ። ይህን ጥያቄ መልሼዋለሁ። ከሰማህ ቀጥል። ወደ ሌላ ጥያቄ ልቀጥል። እሺ ቃል በቃል ህፃናትን አጥምቁ የሚል አለ የተጻፈ? ህፃናትን አጥምቁ የሚል አለ ወይ ቃል በቃል? እሺ ሚውት አድርገው። እሺ የሆነ ሊትራሊ እንዲህ እንትናን አጥምቁ እንትናን ደግሞ አታጥምቁ የሚል ክፍል የለም በጭራሽ። ማለት እንደዚህ አጥምቁ እንደዚህ አታጥምቁ የሚል ክፍል የለም። ህፃናትን እንድናጠምቅ ግን የሚያዝ ክፍል አለ? አዎ አለ። የት? ቅድም የጠቀስኩት ዮሐንስ 3 ላይ ሰው ሁሉ ይላል። ሰው ሁሉ እንደው ትላልቆች አደግ ያሉ ከ15 ዓመት በላይ እንደዚህ ምናምን የሚል ፖይንት የለውም። ኦኬ ሰው የሆነ ሁሉ ከውሃና ከመንፈስ ካልተወለደ የእግዚአብሔር መንግስት አይገባም የሚል ቃል ተጽፎልናል። ሁለተኛ ደግሞ ጥምቀት የግድ ህፃናትም እንዲጠመቁ የሚያደርግ ወይም ደግሞ እንዲያደርግ እንድናጠምቅ የሚገልጽልን ወይም ደግሞ የሚያስረዳ የመጽሐፍ ቅዱስ ክፍል ደግሞ አለ። አንድ ብቻ አይደለም፣ ባይዘው 2 3 ማስረጃዎችን መስጠት ይቻላል። ይህ ከኛ ከክርስቲያኖች ብቻ ሳይሆን ከፕሮቴስታንቶቹም ራሱ ማስረጃ መስጠት ይቻላል። እንዴት? የመጀመሪያ ማሳያ ምንድን ነው? ጥምቀት በሐዲስ ኪዳን በብሉይ ኪዳን የምን ምሳሌ ነው? ወይም ደግሞ ምሳሌ የነበረ በጥላነት ሲያገለግል የነበረው ለጥምቀት በብሉይ ኪዳን ምንድን ነው ብለን ስንረዳ ግዝረት የሚለውን እናገኛለን። ግዝረት ለጥምቀት ምን ሆኖ እናገኘዋለን? ሚዩት አድርግ። ጠይቀህ እስክጨርስ ድረስ የመስማት ግዴታ አለብህ። ፓፓ አይ አልሰማም ካልክ ታች ወርደህ ታብታ ታደርጋለህ ማለት ነው። ጠይቀህ ምላሽም አልፈልግም ማለት አትችልም። ኦኬ ህፃናት እንዲጠመቁ
ይጠመቁ የሚል ክፍል አለ ወይ ነው ጥያቄ። ስለዚህ ህፃናት እንዲጠመቁ ኤግዛክትሊ ህፃናት አጥምቋቸው የሚል ኤግዛክት ወርድ ፋላሲ ፈልገ ከሆነ ይሄ በሎጂኩ አንተ በምታምነው እምነትም እንደማትቀበለው ይሄ ቃል በቃል እንዲህ አድርጉ እንዲህ አታድርጉ የሚል ፍሬዝ የምትፈልግ ከሆነ ኤግዛክት ወርድ ፋላሲ ነው። ፕላስ አንተ ራሱ አትቀበለው። ሶ እንድናምን ወይም ደግሞ እንድናጠምቃቸው ግን የሚያስረዳ ክፍል አለ ወይ? አለ። የትኛው? በብሉይ ኪዳን አስቀድሞ ለጥምቀት ምሳሌ የነበረው ግዝረት መጀመሪያ ለትላልቆች፣ ከዛ በኋላ ደግሞ በነዛ ትላልቆች እምነት ደግሞ ህፃናቶቹ ጭምር እንዲጠመቁ እንዲገረዙ ማን አዟል? እግዚአብሔር አዟል። እሱ ዘፍጥረት ምዕራፍ 17 ላይ እንደውም ቃል ኪዳን ነው የሚለው። ለአብርሃም የተገባለት ቃል ኪዳን እሱ በክርስቶስ ይፈጸማል። ያ በክርስቶስ የሚፈጸመው ለአብርሃም የተገባለት ቃል ኪዳን ደግሞ በጥምቀት መሆኑ ቃል በቃል ገላትያ ሐዋርያ ቅዱስ ጳውሎስ ምዕራፍ 3 ምን ይላል መሰላችሁ? ከቁጥር 16 ጀምሮ እንዲህ ይላል። በጣም ነው የሚገርመው። በነገራችን ላይ እዚህ ለአብርሃም ህፃናት እንዲገረዙ አድርጓቸው የሚለው ትእዛዝ የተሰጠበት ክፍል ላይ ምን መጀመሪያ የዘፍጥረቱን ላንብብላችሁ። ቆይ ዘፍጥረት 17 ላይ እንዲህ ይላል። እሺ ያው ግን አልጠየኩም በማለት ስለገባው አልጠየኩም። ሚዩት አድርገው ብሩክ፣ ሚዩት አድርገው። ህፃናት መጠመቅ እንደሚገባቸው የሚያስረዳ ክፍል እየጠቀስኩልህ ነው። ሳልጨርስ የጠየቅከውን ይሁን አይሁን ሳትሰማ አትግባማል፣ አትጨነቅ፣ አይዞህ። ጥቅስ ነው እየተጠቀሰ ያለው። ካልሆነ ኦኬ እድል እሰጣለሁ፣ ጥያቄ ላይ ትጠይቀኛለህ። ዘፍጥረት 17 ከቁጥር 9 በደንብ እዩ። ዘፍጥረት 17 9 ላይ እግዚአብሔርም አብርሃምን አለው፣ አንተ ደግሞ ቃል ኪዳኔን ትጠብቃለህ አለ። አንተ ከአንተም በኋላ ዘርህ በትውልዳቸው፣ ዘሮችህ አይልም፣ ዘርህ በትውልዳቸው በእኔና በአንተ መካከል ከአንተም በኋላ በዘርህ መካከል የምትጠብቁት ቃል ኪዳኔ ይህ ነው፣ ከእናንተ ወንድ ሁሉ ይገረዝ የሚል ቃል ኪዳን በዘርህ ይላል አይደል? አሁን ወደ ገላትያ 3 ቃል በቃል ይሄንን ክፍል ከዛ ይገረዝ የሚል ትእዛዝ ይሰጣል አይደል? የምትጠብቁት ቃል ኪዳኔ ይህ ነው። ገላትያ 3 ከቁጥር 16 ልጀምር። ምን ይላል? ለአብርሃምና ለዘሩ የተስፋ ቃል ተነገረ። ምን ተብሎ? ስለ ብዙዎች እንደሚነገር ምን አለ? ለዘሮቹም አይልም፣ ስለ አንድ እንደሚነገር ግን ለዘርህም ይላል፣ እርሱም ክርስቶስ ነው ይላል። ለዘርህ የምትጠብቁት ቃል ኪዳኔ ይህ ነው ይልና ቁጥር 27 ላይ ይህ ለአብርሃም የተሰጠውን ቃል ኪዳን በክርስቶስ ነው የሚፈጸመው የሚለውን ሲናገር እንዴት? ያው ቁጥር 26 በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል። አየህ፣ ከክርስቶስ ጋር አንድ ለመሆን መጠመቅ የግድ ያስፈልጋል። ኦኬ፣ ከዛስ ከተጠመቅኩ በኋላስ አይሁዳዊ ወይም ደግሞ የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና ይልና እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋው ቃል ደግሞ ወራሾች ናችሁ ይላል። ኦኬ፣ እንደ የክርስቶስ ከሆንክ የአብርሃም ደግሞ ዘር ነህ። አየህ፣ የተገባው የተስፋ ቃል የተፈጸመው ከክርስቶስ ጋር አንድ ትሆኑ ዘንድ ምን ይሆናችሁ? የተጠመቃችሁ ሁሉ ነው የሚለው። ስለዚህ አንድ ግዝረት የተፈጸመው በጥምቀት እንደሆነ እዚህ ክፍል ላይ ይናገራል ሐዋርያው ቅዱስ ጳውሎስ። አሁንም በቆላሲስ መልእክቱ ምዕራፍ 2 ከቁጥር 11 ጀምሮ እንዲህ ይላል፣ የስጋም ሰውነት በመገፈፍ ይላል። የስጋ ሰውነት ምን በማለት በመገፈፍ በክርስቶስ መገረዝ፣ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ ይላል። አሁን በሐዲስ ኪዳን ስቲል ለአብርሃም የተገባው ቃል ኪዳን ይፈጸማል። ግን የሚፈጸመው ግዝረት ግን በምን ይሆን አይደለም፣ በእጅ ይሆን አይደለም። በማን ነው? በክርስቶስ ኢየሱስ ሆናችሁ ነው የምትገረዙት አለ። ያ መገረዝ ምንድን ነው? ይኸው በጥምቀትም ከእርሱ ጋር ተቀብራችሁ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ ይላል። ስለዚህ ግዝረት ማለት በጥምቀት ከክርስቶስ ጋር መቀበር መነሳት ማለት ነው ብሎ ሐዋርያ ቅዱስ ጳውሎስ ግዝረትን ከጥምቀት ጋር አገናኝቶ ይናገራል። ሶስተኛና የመጨረሻ ጥቅስ ሐዋርያት ሥራ ምዕራፍ 2 ጥምቀት ለሕፃናትም ጭምር እንደሚገባ ቃል በቃል ሲናገር ኦኬ፣ ሐዋርያት ሥራ ምዕራፍ 2 ከቁጥር 17 እንዲህ ይላል። በትንቢተ ኢዩኤል የተነገረውን ትንቢት የተፈጸመው እንዲህ ይላል። እግዚአብሔር ይላል በመጨረሻው ቀን እንዲህ ይሆናል፣ ስጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ አለ። ስጋ በለበሰ ሁሉ ላይ ነው መንፈስ ቅዱስ የሚወርደው።
ወንዶችና ሴቶች አሁን መንፈስ ቅዱስ የሚወርደው ስጋ በለበሰ ሁሉ ላይ ይላል። ስጋ የለበሰ ሲባል እነማንን ያካትታል? ከህፃናት ውጪ ማለት ነው አይደለም። እዚህ እንዲህ ይላል፣ ወንዶችና ሴቶች ልጆቻችሁም ትንቢትን ይናገራሉ፣ ጎበዞቻችሁም ራእይን ያያሉ፣ ሽማግሌዎቻችሁን ህልምን ያልማሉ። ስለዚህ መንፈስ ቅዱስ የሚወርደው የእድሜ ገደብ ሳያደርግ ነው ማለት። የእድሜ ገደብ ልጆቻችሁ አለ፣ ጎበዞቻችሁ አለ፣ ሽማግሌዎቻችሁ ደግሞ አለ። ሐዋርያ ቅዱስ ጴጥሮስ እየሰበከ ይሄንን ይመጣልና መንፈስ ቅዱስ ይወርዳል ተብሎ ተነግሯል ብሎ እየሰበከ ከመጣ በኋላ ህዝቦቹ ምን አሉ ይላል? ልባቸው ተነካ ይላል። አመኑ ይላል። ከዛ ካመኑ በኋላ እንዴት ነው መንፈስ ቅዱስ የተቀበሉ? ባመኑ ቅጽበት ተቀበሉ መንፈስ ቅዱስ አይደለም። ምን ይላቸዋል? ምን እናድርግ አሉ። ልባቸው ሲነካ ይኸው ንስሐ ግቡ፣ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ ከዛ የመንፈስ ቅዱስንም ስጦታ ትቀበላላችሁ። አየህ። ስለዚህ ተጠምቆ የኃጢአት ስሬት ካገኘ በኋላ የመንፈስ ቅዱስ ስጦታ ሰው ይቀበላል። ስለዚህ ያለ ጥምቀት መንፈስ ቅዱስ መቀበል የለም። ከዚህ አንጻር ህፃናትም ጎበዞችም ሽማግሌዎችም ሁሉ ይህ ጸጋ ያስፈልጋቸዋል። ያን ጸጋ የሚያገኙት ደግሞ በጥምቀት ነው። ጨርሻለሁ። ዋው! በጣም ብዙ ውሸቶችን ሰማሁኝና ከመጨረሻው ልጀምር። ምን አልክ? አንድ ሰው ጥምቀት ካልተጠመቀ በስተቀር የመንፈስ ቅዱስ ጸጋ ሊቀበል አይችልም አልክ። ትክክል ነኝ? ትክክል ነህ። ትክክል። ሊቀበሉ አይችሉም? አዎ። ኦኬ፣ እሺ። ግርዘትስ ልመልስልህ ስለሆነ ነው። ግርዘትስ አሁን ወደ ውይይት እየተወያየ ነው። ጥያቄ እየጠየቅህ እኮ ነው። ጠይቅ። አሁን ምን አለ? ዝም ብያለሁ አይደል? እስካሁን በጣም ተረጋግቼ ሰምቻለሁ። ስለዚህ አሁን መጨረሻ ላይ ምን አለ ዮሐድ? ጥምቀትን ካልተጠመቀ በስተቀር አንድ ሰው የመንፈስ ቅዱስ ስጦታ ሊቀበል አይችልም ብሏል። አምኖልኛል። አሁን እኛ ወጥተን እናነባለን። የሐዋርያት ሥራ ምዕራፍ 10 እንሂድ። በጣም ነው የማዝነው። የሐዋርያት ሥራ ምዕራፍ 10 ከቁጥር 44 ልሂድ። በደንብ አዳምጡ። ከ44 ጀምረ ነበር ነው። ጴጥሮስ ይህንን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ አለ። የሰማችሁ ነው። ጴጥሮስ ይህንን ነገር ገና ሲናገር፣ ቆይ ካሜራ ማንነት አንዴ ጴጥሮስ ይህንን ነገር ገና ሲናገር፣ ቆይ ችግር የለውም። ቆይ ያነበብኩልህ ነው። አንዴ ጠብቀኝ። ቆይ ተረጋጋ። ቆይ ጴጥሮስ ይህንን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ ይላል። እኔ ጋር ተቋረጠው ወይስ? ሶሪ መስል ገብቶብኝ ነበር። ይቅርታ እደግመዋለሁ። አሁንም ጴጥሮስ ይህንን ነገር ገና ሲናገር ቃሉን በሰሙት ላይ መንፈስ ቅዱስ ወረደ አለ። ከጴጥሮስም ጋር የመጡ ሁሉ ከተገረዙት ወገን የሆኑ ምዕመናን በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ። በልሳኑ ሲናገሩ እግዚአብሔርንም ሲያከብሩ ሰምተናቸዋልና። በዚያን ጊዜ ልክ እንግዲህ ላይ ወርዷል መንፈስ ቅዱስ ቃሉን ሲሰሙ። ከዛ 47 ላይ ምን አዘዛቸው? በዚያን ጊዜ ጴጥሮስ መልሶ እነዚህ እንደ እኛ ደግሞ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው ብሎ ጠየቀ። ከዛ 48 ላይ በኢየሱስ ክርስቶስ ስምም ይጠመቁ ዘንድ አዘዛቸው ይላል። አሁን አምነህ ቀጥል ዮሐድ፣ አምነህ ቀጥል። አሁን ተሳስቻለሁ ብለህ ቀጥል። ሚዩት አድርገው። አልተሳሳትኩም። ሚዩት አድርገው። አንዴ ሚዩት አድርገው። ይሄ የሆነ አውራ እሺ እኮ እንዳወራ ሚዩት ማድረግ አለብህ አይደለ? ሚዩት አድርገው። ብሩኬ ሚዩት አድርገው እስኪ። አዎ ተባረክ። ባይዘዌ ዮሐዴ ይሄን ጥቅስ የሚጠቅሰው ሰው ጥምቀት ለድህነት ብሎ የሚያምነው ሰው ነው። ያሳዝናል። አሁን እሺ፣ አሁን እዚህ ክፍል ላይ ባይዘወይ ማለት በብቸኝነት መንፈስ ቅዱስ ለምልክትነት ቀድሞ የወረደበት ክፍል ማለት በብቸኝነት መንፈስ የወረደበት ክፍል እዚህ ክፍል ላይ ነው። እዚህ ክፍል ላይም የወረደበት ምክንያት አለው። መንፈስ ቅዱስ የወረደበት ምክንያት ለምልክትነት ነው። እነዚህ ሰዎች ገና ወንጌል ራሱ ሳይሰበካቸው አስቀድሞ ነው የወረደው መንፈስ ቅዱስ። ኦኬ፣ መንፈስ ገና ጴጥሮስ መናገር ሲጀምር ወንጌል
ነው መንፈስ ቅዱስ የወረደው። ለምን? ምክንያቱም በጴጥሮስ ምክንያት ነው መንፈስ ቅዱስን የተቀበሉት የሚል አሕዛብም የመንፈስ ቅዱስ ስጦታ መቀበል እንደሚገባቸው መንፈስ ቅዱስ ምልክትን ሊያሳያቸው ስለፈለገና ስለወደደ ምን አደረገ? አስቀድሞ ጴጥሮስ ራሱ ሰብኮ አስተምሮ ሳይጨርስ ሳይሆን ሲጀምር መጀመሪያ ላይ መንፈስ ቅዱስ የወረደው። ለምን? እንደውም እንዴት መንፈስ ቅዱስ እነሱ ራሱ ተጠመቁ፣ ከአሕዛብ ወገን የመጡ ስለሆኑ ማለት ነው። ተጠመቁ ሲሏቸው ጥያቄ ጠይቀውት ነበር። እንዴት ከአሕዛብ ወገን የሆኑ ሰዎችን ታጠምቃለህ፣ የመንፈስ ቅዱስ ስጦታ ትሰጣለህ የሚለውን ጴጥሮስን ሲያናገሩት፣ ኧረ እኔ መስበክ ከመጀመሬ በፊት ነው መንፈስ ቅዱስ ራሱ። ስለዚህ መንፈስ ቅዱስ ወርዶ ለእነሱ ምስክር ከሆነላቸው እነሱ እንዳይጠመቁ ልጅነትን እንዳያገኙ እኛ ልንከለክላቸው የምንችለው ማንን ነው የሚለው ማን ነው? እሺ ማስረጃ እዛው ምዕራፍ 11 ላይ አጥምቆ ከሄደ በኋላ ሐዋርያትና በይሁዳ የነበሩ ወንድሞች አሕዛብ ደግሞ የእግዚአብሔርን ቃል እንደተቀበሉ ሰሙ ይላል። አሁን ተመልከቱ ምን ይላል? 11 መጀመሪያ ላይ ተመልክታችሁ ከሆነ አሕዛብ ደግሞ ምን የእግዚአብሔርን ቃል እንደተቀበሉ ሰሙ። ጴጥሮስም ወደ ኢየሩሳሌም በወጣ ጊዜ ከተገረዙት ወገን የሆኑ ሰዎች ከእርሱ ጋር ተከራክረው ይላል። ተከራከሩት። አያችሁ፣ መንፈስ ቅዱስ ቀድሞ ወርዶ እንኳን ጴጥሮስን ተከራክረውታል። ለምንድን ነው የምታጠምቃቸው? እንዴት እነሱን የመንፈስ ቅዱስ ስጦታ እንዲቀበሉ ታጠምቃቸዋለህ የሚል ክርክር አንስተው ነበረ ጴጥሮስ። ጴጥሮስ ምን ብሎ ነው የመለሰላቸው? ጴጥሮስ ግን ከመጀመሪያ ጀምሮ ከተራ ገለጠላቸው፣ እንዲህም አለ። ምን ብሎ መለሰላቸው? እኔ በኢዮጴ ከተማ ስጸልይ ሳለሁ ተመስጬ ራእይን አየው። እሺ ታላቅ ሸማ የመሰለ ዕቃ በአራት ማዕዘን ተይዞ ከሰማይ ወረደና ወደ እኔ መጣ። ይህንም ትኩር ብዬ ስመለከት 4 እግር ያላቸው የምድር እንስሶች አራዊትንም ተንቀሳቃሾችንም የሰማይ ወፎችንም አየው። ጴጥሮስ ሆይ ተነሳና እርደህ ብላ የሚለኝን ድምፅ ሰማው። እኔም ጌታ ሆይ አይሆንም፣ እርኩስ ወይም የክህነት የሚሆነውን ጥምቀት እንዳይጠመቁ ታዲያ ለምን እንከለክላቸዋለን? ልጅነት የእግዚአብሔር ልጆች ተብለው እንዲጠሩ የሚያደርጋቸውን ጥምቀት እንዳይጠመቁ ለምን እንከለክላቸዋለን? አለ። አንከለክላቸውም፣ ልንከለክላቸው አንችልም። ስለዚህ ልጅነት ሊያገኙ ይገባቸዋል አለ። አጠመቃቸው ጴጥሮስ ማለት። ሰው ግን ሳይጠመቅ የመንፈስ ቅዱስ ስጦታ ሊያገኝ ይችላል? በጭራሽ አይችልም። ማን ያለው? ይሄ መጽሐፍ ቅዱስ ራሱ ሐዋርያት ሥራ ምዕራፍ 19 ላይ ቅዱስ ጳውሎስ እንዲህ ብሎ ይናገራል። ኦኬ አጵሎስም በቆሮንጦስ ሳለ ጳውሎስ በላይኛው አገር አልፎ ወደ ኤፌሶን መጣ ይላል። አንዳንድ ደቀ መዛሙርትንም አገኘ። ባመናችሁ ጊዜ ምን ባረጋችሁ ጊዜ? ባመናችሁ ጊዜ እሺ መንፈስ ቅዱስን ተቀበላችሁን አላቸው። ለማን ነው? ለደቀ መዛሙርቶቹ ባይዘው። ኦኬ ደቀ መዛሙርት ተማሪ የነበሩ የነ አጵሎስ ኦኬ ተማሪዎች የነበሩ ባመናችሁ ሰዓት ጳውሎስ መጥቶ ሲጎበኛቸው ባመናችሁ ሰዓት ኦኬ መንፈስ ቅዱስን ተቀበላችኋል ወይስ አልተቀበላችሁም አላቸው። እነርሱ ምን አሉ? ኧረ አልተቀበልንም፣ መንፈስ ቅዱስ እንዳለው እንኳን አልሰማንም አሉት ይላል። ከዛ ሐዋርያ ቅዱስ ጳውሎስ ምን ቢል ጥሩ ነው እንዴ? ባመናችሁ ቅጽበት እኮ መንፈስ ቅዱስ ይወርዳል። ሳትጠመቁ እኮ ነው መንፈስ ቅዱስ የምትቀበሉት። እንዴት አልተቀበላችሁም? አይደለም ያላቸው። ባመንክ ቅጽበት የሚባል ትምህርት በኋላ ላይ የመጣ ስለሆነ ማለት ነው። ከዛ ምን አላቸው? እንኪያስ በምን ተጠመቃችሁ? እንዴ መንፈስ ቅዱስ አልተቀበላችሁ? እንዴት ታዲያ ማለት ታዲያ በማን ስም ተጠመቃችሁ? መንፈስ ቅዱስ በጥምቀት ነው ኦፍኮርስ። እንኪያስ በማን ስም ተጠመቃችሁ? እንዴ እንኪያስ በማን ስም ተጠመቃችኋል አላቸው። እነርሱም በዮሐንስ ጥምቀት አሉት። የዮሐንስ ጥምቀት ነው የተጠመቅነው። ስለዚህ መንፈስ ቅዱስ የሚያሰጠው ጥምቀት አልተቀበልንም አልተጠመቅንም ነው። ቀጥሎ ምን ቢል ጥሩ ነው? ጳውሎስም አለ ዮሐንስስ ከእርሱ በኋላ በሚመጣው በኢየሱስ ክርስቶስ ያምኑ ዘንድ ለሕዝቡ እየተናገረ በንስሐ ጥምቀት አጠመቀ አላቸው። የዮሐንስማ መንፈስ ቅዱስ የሚያሰጥ የልጅነት ጥምቀት የሚያሰጥ ጥምቀት አይደለም። ትክክል። ከእርሱ በኋላ በሚመጣው በኢየሱስ ክርስቶስ ስም እንዲያምኑ የንስሐ ጥምቀት ነው ያጠመቃቸዋል። ከዛ ስለዚህ በማን ጥምቀት ነው መጠመቅ ያለብን? የአዲስ ኪዳን ክርስቲያኖች በክርስቶስ ኢየሱስ ጥምቀት የተጠመቀን ግን ልጅነትን መንፈስ ቅዱስ እናገኝ
መንፈስ ቅዱስ መውረድ ነበር አይደለም ያለው። ታዲያ በማን እንዴት አልተቀበልንም ትላላችሁ? አልተጠመቃችሁም እንዴ? በማን ስም ነው የተጠመቃችሁት? ዮሐንስ። አይ የዮሐንስማ የንስሐ ነው፣ መንፈስ ቅዱስ የሚያሰጠውማ የክርስቶስ ነው ብሎ በክርስቶስ ጥምቀት አጠመቃቸው። ያ እንደዚህ ነው ትምህርቱ። ልቀጥል። በጣም ብዙ ማብራሪያ ሰጠ። ደስ ይለኛል። ሪከርድም እያረኩት ስለሆነ በጣም ደስ ብሎኝ ነው የሰማው። በጣም አሪፍ። ምን አለ ደግሞ አሁን ድጋሜ ደግሞ ይሄኛውን ቃል ለመሸፈን አልወረደ። መጀመሪያ ቃል የነበረው አልወረደም ነው፣ አይወርድም ከጥምቀት በፊት ነበር። አሁን ደግሞ ምን አረከው? ለምልክት ወረደ የሚል አማርኛን አወራ። ልለፍህ በዚህም። ከዛ ደግሞ ሁለተኛው ሸት ደግሞ ምን አልክ? ደግሞ እዚህ ጋር ብቻ ነው የተጠቀሰው፣ ለምልክትነት እዚህ ጋር ብቻ ነው የተጠቀሰው አልክ። አወጣልሃለሁ። አሁን ደግሞ ይሄን ደግሞ እንደምታረገው እናያለን። የሐዋርያት ሥራ ምዕራፍ 9 ከቁጥር 17 ጀምሮ ያነባለሁ። ሐናንያም ሄዶ ወደ ቤቱ ገባ፣ እጁንም ጭኖበት ወንድሜ ሳኦል ሆይ ጌታ እርሱም በመጣህበት መንገድ የታየ ኢየሱስ ነው፣ ደግሞ ታይ ዘንድ መንፈስ ቅዱስ ይሞላብህ ዘንድ ላከኝ አለ። ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ። ያን ጊዜም ደግሞ አየ፣ ተነስቶም ተጠመቀ። ይሲ አሁን ይሄንን ምን ታደርገዋለህ? ምን አደረገ? መንፈስ ቅዱስ እንዲሞላብህ ልኮኛል አለ። ኦኬ፣ እጁን በጫነበት ሰዓት ላይ ምን ሆነ? ወዲያው እንደ ቅርፊት የሚያል ከዓይኑ ወረደ። ምንድነው? ከዓይኑ ወደቀ። ያን ጊዜም አየ፣ ተነስቶም ተጠመቀ። አየ፣ ጥምቀቱ የመጣው ከመንፈስ ቅዱስ በኋላ። ይሄንን ደግሞ ምን ልታደርገው? እስቀጥል እስቲ ለስማ ደግሞ በዚህ አዝናለሁ በጣም እኔ ጥሩ ነው ባይዘው ብታነበው አሪፍ ነበር። አየ ጥምቀቱ የመጣው ከመንፈስ ቅዱስ በኋላ ነው ያልከው ማነህ? አንተ ነህ። ክፍሉን ግን እንዳላነበብከው በሚገባ ያስረዳል። አሁን እኮ ላስረዳ ነው። እሺ ላስረዳ ነው። ሚዩት አድርገው እባክህ። እሺ ምንድነው እያለ ያለው? መጀመሪያ አንተ የጠቀስከው ክፍል ልጥቀስና በተመሳሳይ ሐሳብ ያን ተመሳሳይ ሐሳብ 16ም ስለሚናገር እዛም ሄደን እንዴት ነው መንፈስ ቅዱስ ሊቀበል የሚችለው ወይም ደግሞ የተቀበለው የሚለው እናየዋለን። እዚህ ክፍል ላይ ምንድነው ያለው? እሺ ከ14 ጀምሮ ሐናንያ መልሶ ጌታ ሆይ በኢየሩሳሌም በቅዱሳንህ ላይ ስንት ክፉ እንዳደረገ ስለዚህ ሰው ከብዙዎች ሰምቻለሁ። በዚህም ስምህን የሚጠሩትና ሁሉ ለማሰር ከካህናት አለቆች ስልጣን አለው አለ። ጌታም ይህ በአሕዛብም በነገስታትም በእስራኤል ልጆችን ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ አለው። ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው እኔ አመለክተዋለሁና አለው ይላል። ሐናንያም ሄዶ ወደ ቤቱ ገባ፣ እጁንም ጭኖበት በደንብ አስተውሉ። ወንድሜ ሳኦል ሆይ ጌታ እርሱም በመጣበት መንገድ የታየ ኢየሱስ ነው፣ ደግሞ ታይ ዘንድና መንፈስ ቅዱስ ይሞላብህ ዘንድ ላከኝ አለ። አሁን ስቴፑን ተመልከቱ። መጀመሪያ ታይ ዘንድና ከዛስ መንፈስ ቅዱስም ይሞላብህ ዘንድ ላከኝ አለ። በጣም አሪፍ። ስለዚህ ሁለት ስቴፖች አሉ። አይኑ ያያል፣ ከዛ መንፈስ ቅዱስ ደግሞ ይሞላል። እንዴት ነው የተሞላው? ወዲያውም አለ እንደ ቅርፊት ያለ ከአይኑ ወደቀ። እሺ አይኑ አየ አይደለ? ታይ ዘንድና ምን መንፈስ ቅዱስን ይሞላብህ ዘንድ ላከኝ አይደለ? እሺ ከአይኑ ወደቀ። ያን ጊዜ መንፈስ ቅዱስ ተሞላ ቢል ኖሮ የወንድማችን ሐሳብ ምናልባት ሴንስ ሊሰጥ ይችል ነበር። ቀጥሎ ግን ስለ መንፈስ ቅዱስ መሞላት ተናግሮ ክፍሉ ግን ስለምንድን ነው ያወራው? ቀጥሎ አያችሁ። ያን ጊዜም ደግሞ አየ፣ ተነስቶም ተጠመቀ። እንዴ ከላይ እኮ ታይና መንፈስ ቅዱስ ሞላብህ ዘንድ ነው የተላኩት አለ። እዚህ ክፍል ግን አየ ብሎ ከዛ በኋላ መንፈስ ቅዱስ መሞላትና መጠመቅ አንድ አድርጎ ሲናገር ክፍሉ እንመለከታለን። አየ ለዛ ነው ያን ጊዜ ደግሞ አየ ታይ ዘንድና ከዛ በኋላ ተነስቶም ተጠመቀ። አየ ይኸው ጥምቀት አሁን ከመንፈስ ቅዱስ መሞላት ጋር አይነጥለውም። አንተ የጠቀስከው ክፍል አንተ ምን ብለህ ነው ያነበብከው? እዚህ ጋር መሃል ላይ ራስህ ፈልቅቀ የራስህ ጥቅስ ካየ በኋላ ተጠመቀ አይደለም፣ ካየ በኋላ መንፈስ ቅዱስ ተሞላ ከዛ በኋላ ተጠመቀ ብለህ ቃሉ የማይለውን ሰግስገ ለራስ አስተምሮ እንዲመች አድርገህ ልትጠመዝዘው ነበር። ግን አይቻልማ። የእግዚአብሔር ቃል ጽኑ መሰረት ነው። ልትጠመዝዘው አትችልም። አየህ ተነስቶም ተጠመቀ ይላል። በነገራችን ላይ ሰው የኃጢአት ስርየት ሳያገኝ የመንፈስ ቅዱስ ስጦታ መሞላት ወይም በመንፈስ ቅዱስ አይሞላም። ለዛ ነው ሐዋርያት ሥራ ምዕራፍ 16
ከቁጥር አይሚን ሶሪ 22 ላይ ነው። ይሄ ተመሳሳይ ሐሳብ ይነገራል እዚህ ክፍል ላይ። እሺ እዚህ ጋር መቼ ተቀበለ? አንድ ላይ መልሰው ነው። መቼ ተቀበለ መንፈስ ቅዱስ? ከተጠመቀ በኋላ አሳየኝ። ያው ቀድም እኮ አሳየው። ቆይ አንዴ ሐዋርያ ቅዱስ ጳውሎስ ለምን እንደተጠመቀ ከተጠመቀ በኋላ ያገኘው ምንድነው የሚለውን ቆይ አሳያለሁ። እዛው ክፍል ላይ ራሱ የሚናገረው ባይዘ መንፈስ ቅዱስ ሞላብህ ዘንድ ተላኩኝ አለ። ከዛ በኋላ ግን ተሞላና ተጠመቀ አይልም ክፍሉ። እዛ የሚሞላበት ማን ነው? የሚሞላበት ማን ነው? አይደለም እዚህ ጋር የሚሞላበት ማን ነው? አትደረሚውት አድርገው። አይ ረጅም ሰዓት እየወሰድክ ነው አለመልስ። አዎ ጥያቄ ሆነ ምላሽን እንደፈለግከው ልመልስልህ አልችልም። መጽሐፉ የሚለውን ነው የምመልስልህ። እዚህ ክፍል ላይ ቃል በቃል አንተ የጠቀስከው ክፍል ላይ ሄድኩልህና ሐናንያ የተናገረው ዓይንህን ታይ ዘንድና ማለት ዓይንህ እንዲያይና መንፈስ ቅዱስ እንድሞላብህ ተላኩኝ አለ። እሺ የት አለ መንፈስ ቅዱስ ተሞላ የሚለው? ኦኬ ኤግዛክት ወርድ ፋላሲ ከሆነ የምትፈልገው ማለት ነው። ዓይኑ መታየት ተናገረ። ቆይ ያው ወዲያውንም እንደ ቅርፊት ያለ ከዓይኑ ወደቀ። ከዛስ ያን ጊዜም ደግሞ አየ ይላል። ኦኬ እዚህ ጋር ደግሞ ታይ ዘንድና ምን አደርገ? ዳኒ ቀጥል። አየዋዴ ከመጣሽ ማርያም ያምጣሽ የሚለው ትዝ ብሎኝ ነው ጥሪ ለቀለሜና አሁንም መጥቶልህ ሳየው ድጋሚ ቀደም ካቆማችሁበት ሊቀጥል ፈልጎ ነው መሰል ብዬ እኮ ነው። ያዋዴ ከየት ያመጣዋል አንተ? ማስረጃ ቢኖራቸው ፕሮ የሆኑ ነበር። እኔ እኮ አይሆንም እኮ ባይዘው በማስረጃ ማውራት ከጀመረ ፕሮ በቃ ኖ ሞር ፕሮቴስታንት ያቆማል፣ ክርስቲያን ሆኖ ያርፋል ማለት ነው። አሁን እነዚህ እኮ ራሳቸውን ይዋሻሉ፣ የሚሰማቸውንም ያታልላሉ። እንደው እግዚአብሔር ልቦና ይስጣችሁ። ኦኬ ኤኒዌይስ ባይዘው ያዋዴ የጥንት ፍሬንድ መጥቷል። አለሙ ግን ኖርማሊ ብሩክ ጥቅስ ካለ ጥቅስ እንጻፍና ትገባለህ። ከዛ ውጪ በጣም ስክችት ነው የሚለው። አንተ የምታወራው ወሬ በሙላ ሰው ላይ ተለጥፈ ሰው ላይ እምነትን የመሰረት ነው የምትመስለው። ስለዚህ ይደብራል። ጥቅስህን ትጠቅሳለህ፣ ከዛ በኋላ ታወራለህ። ያኔ ማንም ሰው ይፈቅድልሃል። ዮሐዴም እኮ ፈቅዶልሃል ጥቅስ ስትጠቅስ። ከዛ ውጪ ግን በጣም ያስጠላልና በቃ አቁምና ይሄ ዝም ብሎ ጭቅጭቅህን ጥቅስህን ጠቅሰህ ትገባለህ። ከዛ ውጪ አለቀ፣ ጨርሰናል። እንፈልጓለን ዮሐዴም ከስንት ቀን በኋላ ተመልሶ ቢወጣም አታድርቅብን አቦ። ዮሐዲ እራት እየበላው ነውና አለሙ ደጁ ገብቷል። እሱን በልቼ የቤት እንደገባው እንቀጥላለን። አንቱዬ በዚህ አጋጣሚ ሁላችሁንም እራት እንብላ። እንዴ አረ በላን የሚበላው ይሄ እራት ግን አረ የነገውን እየበላ ነው መሰለኝ። የነገውንም ነው እንደ ራሱ። ቆይ ከባድ ነው። ራቅ ብዬ ነው የምበላውና ዮሐዲ ይቀጥሉ። ተሙኮ አንድ ናጫውተን እንጂ የአንድ ጨቅላ ልጅ እንጫወት እንጂ ትንሽ። አረ መቼም አላጫወትህም አንተ። ቻው ቻው። እሺ ኤኒዌይስ ዳንኤል ታወራዋለህ ምናልባት። እኔ አለሙ ጋር ሌላም ቤት ብዙ ጊዜ አውርቼ ስለማቅ ዮሐዲ አንተ ቀጥል። ቆይ የኔ ነው የተቋረጠው ወይስ ይሰማል? ያንተ የኔን አልሰማኝም ነበር። ዮሐዲ ይቀጥል። እሺ ኦኬ አለሙ ይሰማል? ሃሎ አለሙ ሚዩትን ክፈታ። አሌክስ ሚዩትን ክፈት። ኔትወርክ ይዞታል መሰለኝ ዮሐዲ። እንደዛ ነው መሰለኝ። ትንሽ እንትን ብሏል መሰለኝ ኔትወርኩ። ዛሬ ትንሽ ኔትወርካቸውም
የአብርሽም ምናምን ትንሽ ያስቸግራል። ኤኒዌይስ አለሙ ይሰማል። አለሙ ወጥቷል። ይዋድዬ በቃ አሁን ከዚህ በኋላ ቻው፣ ሁላችሁንም ልዘጋው ነው። በቃ ዝጋው። እሺ ሰላም እደሩ ሁላችሁም። ቻው ሰላም እደሩ። እኔ ወዶች ቅዱስዬ ደውልልኝ ወንድሜ ቅዱስ። እሺ ተሙዬ እደውላለሁ። በቃ እሺ እኔ አባት ቻው፣ ደህና ደሩ ሁላችሁም።